ተቃዋሚዎች ወዳጆች ደስ ይበላችሁ። ተቃዋሚዎች በጣም ስሙ። በለጠ ይባላል። ይሄው ነው። ከሶሪያ ወደ ኢትዮጵያ መጣ። ኢትዮጵያን በደንብ እንደመተን ከለከልከን። እንደ ሶሪያ ልንበታታት ነበር። ስሜ መንግስቱ በለጠ ይባላል። ኃጢአት ዕውቅናን መስጠት ላይ የተመሰረተ ነገር እንዳለ ትመለከታለህ። ድምፅ የሚያሳፍሩ ድምፆች፣ ፓስተር ነኝ የሚሉ የሚያሳፍሩ ቮይሶች፣ ድምፆች፣ ማይሆኑ ጾታዊ ትንኮሳዎች ውስጥ የሚገቡ አመፅ። አንድ ግሩፕ አለ ታውቂኛለሽ ወይ ምን ታውቂያለሽ ነው ታውቂያለሽ የሚል የሴቶች ግሩፕ እዛ ውስጥ አሁን ታውቂዋለሽ ወይ የሚል ግሩፕ እና እዛ ውስጥ ከሚለጠፉ ከግማሽ በላይ ዘማሪና አገልጋይ ነን የሚሉ ሰዎች መሆናቸው በጣም የሚያሳፍር ነው። በቃ ይሰቀጥጣል። አንዳንድ ጥፍር ውስጥ መደበቅ ያምራል ስታያቸው ሰዎች። ይሄ መጣ አገልጋዮች በጣም አንዱ በጣም ኦቨር በጣም ይለጠፋል። አንደኛ የሐሰተኞችም ልምምድ አንዱ አካል እርካታ ቢስ መሆንና በእንደ ሪቹዋሉንም የአጋንንታዊ ስርዓትን ቅድም ጠንቋዮች ናቸው እያለን ነበር። አጋንንታዊ ስርዓትን የሚፈጽሙት እንዲህ ሴክሹዋል ከሆነ ነገር ጋር በተያያዘ ልምምድ ውስጥ በመዘፈቅ እንድትሆነ እንድታስተውሉት ነው። እግዚአብሔር አይደለም፣ የእግዚአብሔር መንፈስም አይደለም፣ ወንጌል አይደለም። ሰውየው ነው አላሰራ ያለ። ከዛ ምን አለ መንግስቱ በለጠ ጩቤ ይዞ ነው መድረክ ላይ የወጣ። ልገልክ መጥቼ እስቲ ልቀቁት ምና ይላል እዩ ጩፋ እንዲህ እያለ ልቀቁት ምናም ብሎ እግሩን ብድግ አድርጎ ጣስ ያደርገው። ስንት ናችሁ ሲለው 5 ሚሊዮን አጋንንት አለ። በቪዲዮ ማሳየት ይችላል እሱን ነገር ከፈለጋችሁ የመንግስቱ በለጠን ጉዳይ። ከዛ መንግስቱ በለጠ እኛ ማለት ሌሎች እንዲከተሉ ቻናሉን ንገራቸው፣ ምናልባት እንትን እንዳይጎዳብን። ችግር የለውም። በእንትን ቴሌግራም ላይ ያለን ወደ ላይ መሄድ ያስፈልገኛል። እያወራሁ ወደ ላይ ከሄድኩ ከደረስኩበት አሳያችኋለሁ። ቴሌግራም ላይ እንትን ያለ ነው እና መንግስቱ በለጠ ምን አለ? 5 ሚሊዮን አጋንንት ነው ያለብኝ አለ። ከሌጊዮን ሁሉ ይበልጣል። ሌጊዮን ከሚባለው መንፈስ ሁሉ ይበልጣል። ሌጊዮን ከ1000 እስከ 6000 ያለው የሮም ወታደሮች ቁጥር ስብስብ ነው። ሌጊዮን ይባላል። ብርጌድ እንደሚባለው ማለት ነው። ሌጊዮን ይባላል እና ሌጊዮን ነኝ ያለው ከ1000 እስከ 6000 አጋንንት ያለበት ነው። ኢየሱስ ክርስቶስ ወደ ጌርጌሶም ወደሚባል ሀገር በታንኳ ከተሻገሩ በኋላ አላሳልፍም የሚለውን አጋንንት ያስወጣው እሱ ሌጊዮን ይባላል። በጣም አደገኛ አጋንንት ነው። 6000 ናቸው። ሰውየው ሲያስሩት ሰንሰለት ይበጥስ ነበር። እሱ አይደለም ችግሩ። አይ ቲንክ እኔ ቻርጅ ስለሰካሁት ነው። አሁን ቻርጅ ጥሩ ነው እና ሰውየው ሰንሰለት ሲያስሩት ይበጥስ ነበር። ከተማ ማንም አልፍም እሱ ካለ። ፖሰስ ያደረገው ሰይጣን በጣም አደገኛ ሰይጣን ስለሆነ የሰይጣን ስብስብ ስለሆነ ሰውየው ውስጥ ያለው 5 ሚሊዮን አጋንንት አስቡት። ከሌጊዮን ሁሉ ይበልጣል እና ከሌጊዮን የሚበልጥ ሰይጣን ያለበት ሰውዬ 2 ጋርዶች ነው ጥፍንግ አድርገው የያዙት። መጽሐፍ ቅዱሱ ላይ ያለው 6000 አጋንንት ያለበት ሰውዬ ሰንሰለት ይበጥስ ነበር ብያቸዋለሁ። በከተማ ውስጥ ማንም ሰው እሱ ባለበት አቅጣጫ አያልፍም። ወታደር ብትሆን አታልፍም። ምክንያቱም ውስጡ ያሉት አጋንንቶች አደገኞች ስለሆኑ የፈለገውን የማድረግ አቅም ያለው ነው። ይሄኛው ግን 5 ሚሊዮን አጋንንት ኖሮበት የዩ ጩፋ 2 ጋርዶች ብቻ ነው ያዙት። ድራማውን እንድታየው ብዬ ነው። 6 ሚሊዮን አጋንንት ያለበትን ሰው 2 ሰው ሊይዘው አይችልም፣ የእግዚአብሔር መንፈስ ካልያዘው በስተቀር። 2 ሰዎች እንዲህ ልትይዙት አትችሉ። በር ገንጥሎ ሊወጣ ይችላል። ምክንያቱም ሱፐርናቹራል የሆነ ፓወር ነው ላዩ ላይ ያለው። አጋንንታዊ ጨለማ የሆነ ኃይል ነው ያለው። እኔ አይደለሁም ይሄን ያልኩት። 6000 አጋንንት ያለበት ሰውዬ ብረት ይበጥስ ነበር ይላል። ሰንሰለት በዛ ዘመን ያለ የዛገ ብረት የሚበጥስ ከነበረ አስበው እንግዲህ የዚህ ዘመኑን በጣም ነው የሚበጣጥሰው። እዚህ ፖሊሶች የሚያስሩበት በደንብ ነው የሚበጥሰው። ምክንያቱም ውስጡ ያለው ኃይል አደገኛ ስለሆነ ማለት ነው። 5 ሚሊዮን ሰይጣን ደግሞ አስበው ምን ያህል ፓወር ሊኖረው እንደሚችል፣ ምን ያህል ጉልበት ሊኖረው እንደሚችል። የዩ ጩፋ 5 ሚሊዮን ሰይጣኖች ግን የዩ ጩፋ 2 ጋርዶች ናቸው እንቅ አድርገው የሚይዟቸው። ከዛ ምን አለ?
ኢትዮጵያን እንደ ሴሪያ ልበታትን የመጣሁት አለ ሰይጣን። ምን አለ? እንደ ሴሪያ መከላከያን ያረገጠበት መምሰሪ ወታደሮችን ያረገጠበት ማለት በዩ ጩፋ የዛ ቪዲዮ ላይ አይደል? እሱ ሌላ ታሪክ ነው። መከላከያው ሲመጡ በአርጎ ፌንት የሚሰሩት አሁን እነሱ እኮ መከሰስ እኮ ተከሷል። አይ ቲንክ ተከሷል ይመስለኛል እዛ ቦታ በመገኘታቸው ከማርቆስ ወንጌል ላይ ከ3000 እስከ 6000 ነው የሚለው። ሌጎን 3000 እስከ 6000 ያው ከ1000 እስከ 6000 ነው ያልኩት። ሌጊዮን ይባላል። ይሄ ሌጊዮን የሚባለው ስም የሮም ወታደሮች ስብስብ ነው። ባታሊዮ እዛ እንትን ብርጌድ ምናምን እንደሚባል በወታደር ቤት ውስጥ ሌጊዮን ማለት ከ3000 እስከ 6000 ወታደሮች ያሉበት የሮም ወታደር ስብስብ ነው እና ከ3000 እስከ 6000 ሰይጣን ስለነበረበት ኢየሱስ ማነህ ሲለው ሌጊዮን ነኝ አለ። ይታወቃል። ሌጊዮን ከሆነ እስከ 6000 ወታደር ነው ውስጡ የተጠቀጠቀው ማለት ነው። ያ እንግዲህ ሰንሰለት የሚሰብር በጣም ትልልቅዬ ነገር የሚያደርግ የአጋንንት መንፈስ ነው። እንትኑን ወደታች እየፈለኩ ነው። እሺ እያዩ ያለሁት አግኝቼዋለሁ። የበርሊን መንግስቱ ይኸውላችሁ እኔ ቪዲዮ ነገራችሁ በመላው ዓለም የምትገኙ የነብዩ ተቃዋሚዎች ወዳጆች ደስ ይበላችሁ። ተቃዋሚዎች በደም ስሙ። በለጠ ይባላል። ይሄው ነው። ሶሪያ ወደ ኢትዮጵያ መጣ። ኢትዮጵያን ልንበጠብጥ መተን ከለከልከን። እንደ ሶሪያ ልንበታታት ነበር። ስሜ መንግስቱ በለጠ ይባላሉ። የትውልድ አገሬ ወደ ወላይታ ዞን ድጉና ፋንጎ የሚባል ወረዳ ነው። በነቢዩ እዩ ጩፋ ቸርች ሻሸመኔ በ12 መስከረም 12 በተደረገው ላይ 5 ሚሊዮን አጋንንት እንደወጣልኝ አውጣና ነው። ስንት ናችሁ በሱ ላይ ያላችሁት? 5 ሚሊዮን ሰዎች። ኦኬ ነብዩን ግደል ተብላችሁ ነው የመጣችሁት? ሁለት ሰዎች መጥቶ አነጋገሩ። አንደኛው የራሱ የእዩ ጩፋ ወንድም እና ምንድነው ይሄ ሰው የሚለው የእዩ ጩፋ ወንድምና ሌላ ሰው መጥቶ አነጋገሩኝ። ከዛ ስክሪፕት ሰጡኝ። 5 ሚሊዮን አጋንንት እንዳለብህ አድርገህ ተውን አሉኝ። ከዛ 5 ሚሊዮን አጋንንት አለብኝ አልኩኝ። ከዛ ለምንድን ነው የተላከው? እዩ ጩፋን ላጠፋ እንድገድል፣ ከዛ ኢትዮጵያን ለመበጣጠል። ከዛ አንተ ስላለ ግን መስራት አልቻልኩም ማለት ይሄ የትወና ሰይጣን ነው። ከዛ ሰውየው አጋለጠው። እዚህ ቪዲዮ ላይ ተከፍሎኝ ነው አለ። ተከፍሎኝ ነው ባለማግስት እዩ ጩፋ በወታደሮች ይሄን ሰው አስጠልፎ ለረፍት በሄዱ ወታደሮች አስጠልፎ ይሄ ነገር አሁንም መንግስት ሊጠይቀው የሚገባ ጉዳይ ነው። አስጠልፎ ደበደቡትና ሰውየውን በግድ ይቅርታ እንዲጠይቅ አደረጉት። ማስረጃ አለ። ይኸውልሽ ላሳያችሁ። ላይቴ ከኋላ እየገባብኝ ነው። ይኸውላችሁ እዚህ ጋር የእዩ ጩፋ ቸርች ይቅርታ እንዲጠይቅ ቢሮ ውስጥ በወታደሮች በዚህም መሰረት ቤተክርስቲያኗ ሲያስፈራሩት ነው። ይኸውላችሁ በጥንቃቄ እንድታዩ ትፈልጋለሁ። ወደዚህ ላዞርና ላሳያችሁ። ወደዚህ ባዞረው የሚሻለው ካሜራውን ልጥረገውና ዋላውን ካሜራ ከዛ ሰው አስገብቼ ወደዛ ማዞር አልችልም እንዴ? ካሜራ ትችላለህ። አዲስ ነው እኮ እኔ እንደዚህ ሆስት ላይክ ሊንኳን ትነካና ራስን ማለት ነው። አችልም። ቆይ ቲጂ ያንዴ ቆይ እድል ሰጥሻለሁ። ነይልኝ ቲጂ እንትን ቪዲዮ ላሳይና አስገባሻለሁ። ይቻል ነበር ወይ አስወርጃት ይቻል ነበር። አይ ቲንክ አይቻልም። እኔ ሞከርኩ። ይኸውልሽ
አይቻልም። እሺ ይኸውልሽ ይሄ ቢሮ ሲጠይቁት ነው ሰውየውን እና ልብሱን በጥንቃቄ ይዩት። እሺ ልብሱን ይዩት፣ ተቀዳዷል ልብሱ የሰውየው ተደብድቦ። በዚህም መሰረት ቤተ ክርስቲያኗ መንግስቱ በለጠ የተባለውን ግለሰብ በሕግ አግባብ እንዲጠየቅ እንደምታደርግ የተገለጸ ሲሆን ይህ ግለሰብ ዳግም ጥቅምት 17 2011 ዓ.ም ወላይታ ሶዶ ከተማ ፉንዱኒያ ሜዳ ላይ ይህ ወታደሮቹ ቀይ ቦኔት ለባሾች ያዛውም ይቻላል፣ ይፈቀዳል። ቀይ ቦኔት ለባሾች አይደሉም እነዚህ ለእረፍት ሄደው ቀይ ቦኔቱን ህገወጥ ነው። ቆይ ብዙ ታሪክ አለው። ልጁን ለምን እውነት አወጣህ ብለው ደብድበው ተከፍሎኝ ነው እዩ ጩፋ ከፈለኝ ያልኩት ብሎ እያነከሰ ወጥቶ እንዲመሰክር አደረጉት። ስሚ ይሄ የዩ ጩፋ ቴሌቪዥን የሰራው እንትን ቪዲዮ ነው። እዩ ጩፋ እንኳን ሌላ እንትን የዩ ጩፋ ቴሌቪዥን የሰራው ፕሮግራም። እሺ ገኘት 16 እስከ 18 2011 ዓ.ም የሚኖረውን ክሩሴድን ለማበላሸት ሆን ተብሎ እንደተደረገና የቤተ ክርስቲያኗንና የእግዚአብሔር ሰው ነቢይ እዩ ጩፋን ስም ለማጥፋት እንደሆነ በመናገር ቤተ ክርስቲያኗንና የእግዚአብሔር ሰው ነቢይ እዩንና ቅዱሳንን ይኸው ይቅርታ ሲያስጠይቁት ከኋላ ሆኖ ቢሮ ውስጥ ደብድበውት ልብሱ ተቀዷል። መንግስቱ በለጠ በጣም ግፍ የደረሰበት ኢትዮጵያዊ ነው። ፉንዱኒያ ሜዳ ላይ ሊደረግ ያለውን ክሩሴድ ለማደናቀፍ የውሸት መሰከረ ብለው የእውነት የመሰከረውን ሰውዬ ደብድበው ውሸቴን የተናገርኩት ከፍሎኛል ያልኩት ውሸቴን ነው እንዲል ያደረጉት። ሪል ግን ከፍሎት ነው 5 ሚሊዮን ሰይጣን አለብኝ ብሎ ተውኖ የነበረው። ታዲያ እኮ እነዚህ እኮ ማፊያዎች ይቅርታ የጠየቀ ሲሆን ታዲያ ቆየ እኮ ሌላ ቆይ ቪዲዮ ላሳይሽ። ይኸውልሽ መከላከያ ሰራዊት የመከላከያ ጀነራል በጉዳዩ ላይ አስተያየት ሰጥተዋል። በዚህ ጉዳይ ላይ ስለሄዱ ሰዎች ይኸው ዜናውን ስሚ። በመጨረሻም በአዋሳ እንደ ሃይማኖታዊ ስነስርዓት ላይ መለዮ ለብሰው ሰባኪውን ያጀቡት የመከላከያ ሰራዊት አባላት በቁጥጥር ስር ዋሉ። የመከላከያ ከፍተኛ ባለስልጣን የሆኑት ሜጀር ጀነራል መሐመድ ተሰማ ለመከላከያ ቴሌቪዥን በሰጡት መግለጫ ግለሰቦቹ የሰራዊቱን መተዳደሪያ ደንብ ጥሰው በመገኘታቸው መታሰራቸውን ይፋ አድርገዋል። ሁለቱ የመከላከያ ሰራዊት አባላት ቀይ መለዮ ያጠለቁ ቢሆንም የኮማንዶ አባላት ያልሆኑ በህገወጥ መለዮን ያጠለቁ መሆናቸውን አብራርተዋል። ወታደሮቹ ለእረፍት ወደ ቤተሰቦቻቸው በሄዱበት ወቅት ድርጊቱን መፈጸማቸው ተመልክቷል። በአዋሳ በተካሄደው ስነስርዓት ላይ ሰባኪው እዩ ጩፋ ማጭበረር ፈጽመዋል በማለት በሌላ መድረክ የተናገረ ሰው ተይዞ ሲገባ የሚያሳይ ቪዲዮ ላይ ተጠቃሾቹ ወታደሮች በአጃቢነት ተገኝተዋል። በቅርቡ አዋሳ ላይ በነበረው የእምነት ተቋሞች ተሳትፈዋል ተብለው የተነገሩን የሰራዊት አባላቶች ጀነራል የቪዲዮ ክሊፑንም ለማየት እንደሞከር ነው በፋርዘር ማንነታቸውን ለማጣራት ተሞክሯል። ሁለቱ አክቲቭ የሰራዊት አባላት መሆናቸውን አረጋግጠናል። የሰራዊት አባላቶቹ ለአገር ቤት ፍቃድ ወደ ቤተሰብ ሄደው እዛ አካባቢ በረፍት ጊዜ ላይ እንዳሉ ወደዛ የእምነት ተቋም ሄደው የሰራዊቱን ዩኒፎርም ለብሰው በዛ መድረክ ላይ ተገኝተዋል። እዛ ቦታ ላይ የተገኙት የሰራዊት አባላት ሁለቱ ኮማንዶም አይደሉም፣ የኮማንዶ አባልም አይደሉም። በተለያየ የስታፍ እና የእግረኛ ስራ ውስጥ የተሳተፉ ይኸውልህ በግድ ነው እንደዚህ ያስባሉት። ይህን ሰውዬ ደብድበው ልብሱ ኦልሬዲ ተቀዷል። የታችሁታላ ልብሱ የሰራዊት አባላት ሲገባም ያነክሳል። ሰውዬው እግሩን መተውታል። ይሄ እንግዲህ የመከላከያ አዛዥ ናቸው። እንግዲህ ወጥተው የእኛ ሰራዊት ሁለቱ ቢሆኑም የለበሱት ቀይ መለየው ግን ህገወጥ መለየው ነው ብለው ለእረፍት በሄዱበት ስራ ላይ አይደሉም። እነዚህ ሰዎች ግዳጅ ላይ አይደሉም። ኮማንዶም አይደሉም እኮ እያለ ነው። አይደሉም። ዋው! ታዲያ እኮ ይህ እኮ አደገኛ አሸባሪ ነው። ዋው! እንዴት አወቀ እኮ ነው። ቀላል መሰለሽ አልተሰራበትም። ይኸውልሽ ሌልቲ ይሄ ነገር አልተሰራበትም። ዝም ተባለ። ገባሽ?
አንድ ነገር ሲታለፍ፣ ሁለት ነገር ሲታለፍ፣ ሶስት ነገር ሲታለፍ አንዱ አንዱን እያየ የወንጀሉን ልክ በጣም የወንጀሉን መጠን ከልክ በላይ እየለጠጡት ነው እነኚህ ሰዎች። ምክንያቱም ምንም ሲሆን አይታይም። አንድ የሃይማኖት ተቋም የሚገዛለት አንድ የሆነ ቢሮ መኖር መቻል አለበት። ምንም እንኳን እንትን ቢሆንም ህዝብ ነው። ህዝብ ህግ አለ፣ መንግስት አለው። የሚያገለግለው በህግ የሚመራ በህግ መንግስት ስር የሚያድር ህዝብ ነውና እንደ ዝም ብሎ በተፈቀደ የወደደውን ነገር የሚያደርግ መሆን መቻል የለበትም። የሃይማኖት ተቋማቶች የሃይማኖት አገልግሎታቸውን እኮ ለመትከል ለመንግስት ፈቃድ ለሚሰጠው አካል እኮ ለማሳመን ጽፎ የሚሰጡት እኮ አንድ ነገር አለ። ዝም ብሎ በመሬት አይደለም። ጽፎ የሚሰጡት ነገር ዜጋን ይጠቅማል ወይ? የሀገር የሚመጣውን ትውልድ ታማኝ ያደርገዋል ወይ? የዛን ማህበረሰብ ባህል ይጎዳል ወይ? የህዝቦችን የጋራ ጉዳይን ያበላሽ ይሆን ወይ? ለሀገር ደህንነት ስጋት ይሆናል ወይ? ለህዝቦች በሰላም አብሮነት መኖር ትሬት ይሆናል ወይ? የሚሉ ነገሮችን እኮ እንደማይሆኑ ተረጋግጦ እንደውም ጠቀሜታ ይኖረዋል ተብሎ ነው ፈቃድ እኮ የሚሰጠው። ነገር ግን ፈቃድ የሰጠው አካል እነዚህን ሰዎች ተከታትሎ ለህግ የሚያቀርብበት ደግሞ የራሱ የሆነ መዋቅር ሊኖረው ይገባል። በመሆኑም እነኚህ ሰዎች የዛሬ ምንም ይሁን መቼም ይሁን ተሰብስበው መጠየቅ አለባቸው። ለምን ካልሽ ከነኚህ ሰዎች ጋር የተፈለፈሉ የወጡ ሰዎች በየቦታ በየፎቁ እኮ ቸርች ከፍተዋል። ባነር አላቸው። 2 ሰዓት አንዱ ይጠቀማል። 2 ሰዓት አንዱ ተጠቅሞ ከወጣ በኋላ ባነሩ ፈቶ ነው የሚወርደው። ሳንቲሙን ሰብስቦ ከዛ የሚቀጥለው ይገባል። እሱም ባነሩን ይለጥፋል። የሚመጡ ሰዎች ይመጣሉ፣ መባ ይሰበስባል። ከዛ እሱም ይወርዳል። ሌላም ይገባል አለ። እንደ ስቱዲዮ ክራይ የሚከራይ አዳራሽ አለ። እንደዚህ 4 5 የሆኑ ታምሮ አያልቅም ኢንተርናሽናል ቸርች። ከዛ ቀጥሎ ደግሞ ኒው የእግዚአብሔርን ድንቅ ስራዩ ዓለም አቀፍ ቤተክርስቲያን ይገባና ያገለግላልና አዳራሹን ለ5 ለ6 ነው የሚገለገሉበት። ሁሉም ዓለም አቀፍ ነው ደግሞ ስማቸው አይቻለሁ። ያው ሁሉም ዓለም አቀፍ ነው። እሱ ህግ ነው። እሱ የካውንስሉ አንድ ህግ ነው። ሌላም ቦታ ሄደው እንዲከፍቱ መሰለኝ። አይ ቲንክ ግን ከሀገር መውጣት አልቻሉም። የቋንቋ ሙስንነት፣ የሀሳብ ሙስንነት አለባቸው። አይ አቤል ይኸውልህ ፈቃዱ እኮ ሲሰጥ ዓለም አቀፍ የሚል እኮ ቢያንስ አንድ ነገር ባለ ራዕይ መኖር አለበት አለ የሚመራው። ኢትዮጵያ የ80+ ብሔር ብሔረሰቦች ሀገር እንደመሆኗ ተው ዓለም አቀፍን ኢትዮጵያ አቀፍ ይሁን። ይሄ ሰውዬ ስንት ቋንቋ ችሎ ነው ይህን አቀፍ የሚሰራው የሚል እኮ ከግምት መግባት ነበረበት። ለማንኛውም ስቱዲዮ ቤቶቹ ማለት እዩ ጩፋ ራሱ እኮ ተቀባይነቱ እኮ የሆነች ቦታ በአካባቢ ብቻ ነው። ተቀባይነቱንም ሄዶ ልክ የሆነ ግርግር ሲፈጠርበት ኮንፈረንስ ብሎ እዛ ሄዶ ወንጌል ስርጭት ብሎ የሆነ ሾው ያሳያል። ካባ ይለብሳል፣ ይጨፍርላቸዋል ይባላል እንጂ ከዛ ያለፈ የለው። አሁን ወደ ዘመዶችሽ ይሄዳል። እኔ አሁን መንግስት ወይ ያለን ችግር በቂ ነው። እኔ እንዳይመጣብን እንዳደርስብን ዝኮኔው ለብሶ ከቻል ደግሞ ያምርበታል። ሁሉም ነው የሚያምርበት። የብሔራዊ ቲያትር ተዋናዮች አሏ። ላይክሳት ነው እነዚህ ሰዎች። እውነቴን ነው። ብሔራዊ ቲያትር ያለ ተዋናይ ታውቃላችኋል። በተለይ በደርግ ዘመን የነበሩ ተዋናይ አማርኛውንም ኦሮምኛውንም ጉራግኛውንም አፋርኛውንም ራሳቸውን የሚዘፍኑት ሰዎች ይችላሉ ብዙ ቋንቋና ሁሉም ልብስ ያምርባቸዋል። ሁሉን እንቅስቃሴ ይችሉታሉ። እንደዚህኛው ግለሰብ ማለት ነው። እንደምታውቁት ሰይጣን የብርሃንን መልአክ እንዲመስል ራሱን ይለውጣል ይላል። አገልጋዮቹም የጽድቅ አገልጋይ እንዲመስሉ ራሳቸውን ይቀይራሉ። እና እኔ ከኤርፖርት ራሱ እንትን ከፕሌን የወረደ አይመስለኝም ልብሱን ሲቀይር እዛ የሀገር ውስጥ በረራ ላይ በዛች ጠባብ ወንበር ላይ የቀየረው የሚመስለኝ። ሁለተኛ ጨፍሮ ጭፈራውን ከአይናችን ሳናጠፋው ጣ ብሎ በኦሮምኛ እያወራ እንዲያል አልመጣም። እግዚአብሔር ሆይ እኔ ራሱ ወጥ ያልኩኝ ወይ ጉድ ይፈላል። እኔ ጥያቄ ልስጣችሁ እስቲ። ጥያቄ አዲስ ነገር አለ። እዚሁ እያለን አጋንንት ያለባቸው ሰዎች እንደዚህ አይነትን ስራ እንደሚሰሩ ታውቃላችሁ? አጋንንት መስራት እንደሚችል ታውቃላችሁ? ለምሳሌ ኢትዮጵያ ውስጥ ያው ሰይጣን ነው። የመጀመሪያው እኮ ተዋናይ ሰይጣን ነው እኮ። ሚካኤልን ሆኑ ገብርኤልን ሆኑ የሚተውነው ሰይጣን ነው። ያ ለምን መሰለ አቤል፣
አንድ አጋንንቱ ራሱ በትክክል አላወቅነውም። ዝም ብሎ በስመ እንትን ነው አንድ ላይ የምንጨፈልቀው እንጂ አሰራሮቹን ብናውቅ ኖሮ እነኚህ ሰዎች እኮ ቃልቻ ሊሆኑ ይችላሉ። አናቃቸውም እኮ አላወቅንም እኮ። ለምን መሰለ? ቃልቻና ጠንቋይ አንድ አይደለም። ሞራ ሲገልጥ ሞራ የሚገልጥ ሰው ካገኘ እሱ ሰው ማለት ቃልቻ አይደለም። ድግምት የሚጽፍ ሰው ማለት ቃልቻ አይደለም። ድግምት የሚጽፍ ሰው እንደነዚህ አይነት ሰዎች ወጥቶ አደባባይ ህዝብ የሚያገለግል አይደለም። ጠንቋይና ቃልቻ ነው ህዝብን የሚያገለግለው። ህዝብ የሚሰበስበው እሱ ነው። ስርዓት የሚያደርገው እሱ ነው። ስርዓቱን የሚያራምደው እሱ ነው። እነኚህ ሰዎች ያ አለመሆናቸውን በምን ታውቃላችሁ? ኢትዮጵያ እኮ አናቅም። ኢትዮጵያ ምን ያህል እንደማናውቀው ታውቃለህ? የጨሌ መንፈስ ሲባል ሃሌሉያ እኮ የምንል ህዝቦች እኮ ነን። የጨሌ መንፈስ የሚባል ግን የለም። ባይ ዘ ወይ በእንትን ጊዜ ይመስለኛል እዚህ ቢሾፍቱ የነበረ ሰዎች በጣም ከሩቅ ሀገር የሆነ እንትን ለማጻፍ የሚመጡበት እኮ የሆነ ሰውዬ ነበረ። ህዝቡ ሲመለስ ምን ነበረ ሲል የነበረው? በጣውላ በጅብ ላይ እኮ ጣውላ የሚያስጭኑ ሰዎች እኮ ነበሩ። ድስት ጽዳ ባዶ ድስት ውስጥ ማማሰያ አስቀምጣ ከድና ሄዳ ስትመለስ ወጡ ሙሉ ሆኖ የሚያገኙ ሰዎች እኮ ነበሩ። እንደገና ሰዎች ይጋጫሉ። ሰዎች ተጋይተው ለፍርድ ጠንቋይ ቤት ይሄዳሉ። ጠንቋዩ ያጣላ እገሌና እገሌ ነው እንዲህ ሲያደርግ ነበረ ምልክቱ ብሎ ይነግረዋል። ጠንቋዩ ሰውየው የሚያውቀውን ነው የሚነግርህ። ተመልከት፣ አንተ የምታውቀውን ምስክር መሆን የምትችለውን ነገር ይነግረዋል። ሄድና ሰውየውን ጠርተና ይለዋል። ሄዶ ሰውየውን ጠርቶት ይመጣል። ሰውየው ቆሞ በእንዲህ አይነት ቀን እንዲህ አድርገህ ነበር፣ እንደዚህ አይነት ቀን እንደዚህ አይነት አድርገህ ነበር፣ እንደዚህ ላይ ሰርተህ ነበር ስለ አው ሰርቻለሁ ይላል ሰውየው። ስለዚህ ፍትሃቱ ይሄ ነው ተብሎ እዛ ጋር ይፈረዳል። ፍርዱ እዛ ነው ያለው። ጠንቋዮች ጋር እነዚህ ሰባ ሰገሎች የሚባሉ አጋፋሪ የሚባሉ ይሄ የሽማግሌ የአፈታት ስርዓት በብሉይ ኪዳን ያለ ስርዓት እንዳለ ታውቃላችሁ። እነኚህ ሰዎች እነዛ አለመሆናቸውን በምን እናውቃለን ነው? እነኚህ ሰዎች እኮ እነዛ ሊሆኑ እኮ ይችላሉ። ወንጌልን ስለተናገረ ኢየሱስን ስም ስለጠራ አጋንንት አይደለም ልትለው አትችልም። ይሄ ስራ ኢትዮጵያ ውስጥ በጣም የበዛ ነው። ይሄ ከመላእክት የሚያከብሩት እነዚህ ዜማም አላቸው። ገብርኤልንና ሚካኤልን ነው የሚፈሩት። ገብርኤልና ሚካኤልን የሚያወድሱበት ዜማ አላቸው። ማርያምን ያወድሳሉ። ለምን? ያውቁታል ህዝቡ ማንን እንደሚከተል እና 50 60 2 እስከ 300 ሰው ተሰብስቦ እኮ ለፍርድ ይሰበሰባል። በሳምንት 2 ቀን 3 ቀን። እኔ እኮ ይህን አይቻለሁ። እንደዚህ አይነት ፍርድ የሚፈርዱ ሰዎች ያኛው ፍርድ ጓዳ ውስጥ ተቀምጦ ነው መጋረጃ ጀርባ ተደብቆ። አሁን ይሄ አደባባይ ወጥቶ ያንኑ ፍርድ የሚፈርድ መሆኑ በምን እናውቃለን? በምን አጣራን? አላወቅንም እኮ። የሚያደርጉትን ተግባራት ከመጽሐፍ ቅዱስ አንጻር ግን ብንመረምረው አንድም መጽሐፍ ቅዱሳዊ እሴት በውስጡ ግን የለው። ስለዚህ መለካዮቻችን ምንድናቸው ነው? ምንድን ነው? መጽሐፍ ቅዱስንም እኮ ስንመረምረው ከምን አንጻር ነው ስትል ክርስቶስን አገልግሎት እኮ የክርስቶስ አገልግሎት እኮ ተመዝኗል፣ ይመዘናል እኮ። ክርስቶስ ከሚያገለግላቸው አገልግሎት ከሕግ መጽሐፍት አንጻር ምን ሆኗል ስትል ከዛ ጠቅሶ ለካ የሚያስተምረው ነገር አለው። ከታሪክ መጽሐፍ ስትል ጠቅሶ የሚያስተምረው ነገር አለው። ከሕግ ከነቢያት መጽሐፍት የሚያስተምረው ነገር አለው። ከቅኔ መጽሐፍቶች ውስጥ ክርስቶስ ጠቅሶ ያስተምራል። አይደለም እንዴ? 5ቱንም ቀኖናዎች ጠርቶ ያስተምራል። ክርስቶስ እኮ ትምህርቱና አገልግሎቱ በመጽሐፍ ቅዱስ ቀኖና እኮ የተለካ ነው። ተፈትኖም ያለፈ ነው። እንከን እኮ አታገኝለትም ለእያንዳንዱ ነገር። የእነኚህ ሰዎች መጽሐፍ ቅዱስ ሚዛን ላይ ቢወጣ አሁን በየትኛው ነው አለፉ ልትላቸው የምትችልበት ነገር እኮ የለም። ስለዚህ በተአምር ነው የኢትዮጵያ ሕዝብ እኮ የተሸወድ ነው። ሕዝቡ የተሸወደው በጥንቆላ ነው። ጓዳ ውስጥ የሚያውቀውን ችግር አደባባይ ነገረው፣ ያኛውም ይነግረዋል መጋረጃ ተቀምጦ፣ ይሄም መድረክ ላይ ቆሞ ይነገር። ሁለቱም ግን አንድ አይነት ናቸው። ልዩነቱ ምንድን ነው? ቤቱ ነው የተለየው፣ ያ መጋረጃ ውስጥ፣ ይሄ አደባባይ። ስለዚህ እነኚህ ሰዎች ጠንቋዮች አለመሆናቸውንስ በምን እናውቃለን? ያለን አማራጭ አንድ ነገር ብቻ ነው። ነገረ ስራቸውን አገልግሎታቸውንና የአገልግሎታቸውን ፍሬ በመጽሐፍ ቅዱስ ሚዛን ላይ ማስቀመጥ ብቻ ነው። መጽሐፍ ቅዱስ እንደዚህ ይላል። ያው እግዚአብሔር ነው የተናገረውና
በኦሪት መጽሐፍት ውስጥ ምንድን ነው የሚለው? ሐሰተኛ ነቢያቶችን አትፍሯቸው ነው የሚለው። ሐሰተኛ ትንቢት ስለተነገረብህ ትንቢቱም ስለማይሆን አንተ ላይ የሚደርስ ነገር ስለሌለ አትፍራ ነው የሚለው። ሐሰቱን የተናገረው ግለሰብ ግን በእግዚአብሔር ፊት የፍርዱን ስለሚያገኝ አትፍራው ነው የተባልከው። አየ። ስለዚህ ትንቢቱን ሰማን እንጂ ትንቢቱን የሚያወሩ ሰዎች አደባባይ ትንቢት ማውራት እንደሚችሉ መናገር እንደሚችሉ መጽሐፍ ቅዱስ እኮ ነግሮናል። ያወሩሃል፣ ግን አንተ አትፍራቸው ነው የተባልነው። አትፍራ ነው የተባልነው እንጂ ሰዎች እውነተኛ ናቸው ብለህ ተቀበላቸው ግን አልተባልንም። ስለዚህ የሰዎች አገልግሎት፣ የሰዎች ፍሬ፣ የሰዎች የዕለት ተዕለት ከማህበረሰብ ጋር የሚኖሩት ኑሮ በመጽሐፍ ቅዱስ ሚዛን ላይ ብናወጣቸው እነኚህ ሰዎች መጽሐፍ ቅዱሱ ዜሮ ያረጋቸውን ሰዎች ነው እኛ ክበን በጭንቅላት ላይ ተሸከምናቸው። አሁን ቅድም አንተ ያሳየዋቸው መረጃዎች ሰይጣኑ ራሱ ምርጥ የሆነ ቲያትር መማር ያለበት ኢትዮጵያ ሄዶ ከነዚህ ሰዎች ይመስለኛል። እቤት አስገብቶ ሰዎችን ደብድቦ እንዲህ አይነት መስክር ብሎ አደባባይ ያመጣዋል። ይሄ ብቻም አይደለም እኮ ስትጸልዩ ተብሎ እኮ መጽሐፍ ቅዱስ ለሰው ልጆች እኮ የጸሎትን ሂደት እኮ ነግሮናል። አይደለም እንዴ? ልጸልይ ነው ብለህ አደባባይ እኮ አታወራው። ተቀባብተህ ሰውነትን ጠብቀህ ውስጥን ሰውነትን አዳክመህ በመንፈስ ብርታት ለማግኘት እግዚአብሔር ፊት የምትወድቀው እንጂ ጸሎት ከበሮ ደልቀ ልመጣ ነው ብለህ ባነር ለጥፈ አቧራ አስነስተ ፕሮሞሽን ጠርተ የጾምና የጸሎት ቀን አለ በዚህን ቀን የሚባል አይደለም። ይሄ ከመጽሐፍ ቅዱስ አንፃር ማን የተቀል ፋሬስ ተብሎ ሊዋረድ የሚገባ ተግባር የለም። እንደዚህ አይነት ነገር እፍኝ ውስጥ ግባ ነው የሚለው እንጂ አደባባይ ውጣ። ስለዚህ አቤል ብዙ ነገሮችን እነኚህ ሰዎች ብቻ አይደለም እንደው በአጠቃላይ ብንመለከታቸው እነኚህን እኮ ሐሰተኛ ሰዎችን ከመንጋ እኮ መለየት ይቻል ነበረ። አንዱም እንዳንለይ ያደረገን ነገር አጋንንት ብሎ የነገሩንንም ጭምር ብዙ መለየት ያቃተን አይመስለኝም። አሚን የቻልን አይመስለኝም። አንድ ጊዜ እዚህ 6 ኪሎ ጀርባ አንድ ትምህርት ቤት አለ። ሆቴል ነው፣ ትምህርት ቤት አይደለም ሆቴል ነው። በጎች ይሸጡበታል። እና እዛ አካባቢ አንድ ፕሮግራም ነበር እና አንዱ አገልጋይ ብድግ ብሎ የዚህ ኳይሮች አይን እንዳይከፈት ያደረገውን የኦዚያን መንፈስ መታው ይላል እግዚአብሔር አለ። የኦዚያን መንፈስ የሚባል ግን አልነበረም። ሰው አሜን ብሎ እልልታው ቀልጦ ፕሮግራሙ ከማለቁ በፊት እኔን ቁጣ ነዶብኛል፣ ፓስተር ፕሮግራሙ አላለቀ ማይክ ስጠኝ ብዬ ጮክ ሆነ እና ደነገጡ። እሳቸው መድረክ ላይ ወጣውና አይ የኦዚያን ቢባል መንፈስ የለም። ኦዚያን በሞተበት ዘመን ነቢዩ ኢሳያስ አይኑ ተከፈተ የሚለው ቃል ኦዚያን በሕይወት በመኖሩ ለነቢዩ ኢሳያስ አይን አለመከፈት ያደረገበት ተጽዕኖም የለም። አይኑ እንዲከፈትን በሞቱ ያደረገው አስተዋጽኦ የለም። ዘመን ለመለካት ለመለየት ብቻ የተባለ ነው። ደርግ በወደቀበት ዘመን ቢባል የደርግ መውደቅ ለግርማ ታደሰ ትምህርት ቤት መግባትም አለመግባትም ያደረገብኝ ተጽዕኖ የለም። ለመግባትም ያደረገልኝ አስተዋጽኦ ዘመን ለመለካት የመጣ እንጂ ኦዚያን ታሪኩን ከተመለከትከው የተወደደ ንጉሥ ነው። ሕዝብ ይወዳል፣ አምልኮ ይወዳል። ግን እንደምታውቀው በብሉይ ኪዳን ታቦት መንካት ግን አይችልም። መንካት የሌለበትን ነክቶ ተቀሰፈ ሰውየው። በኢሳያስ ላይ ያደረገው ምንም አስተዋጽኦ ግን የለም። እንደዚህ አይነትን ነገር ኢትዮጵያ ውስጥ አንከላከለው። በቃ አሜን ሃሌሉያ። ዛሬ እኮ በነበረው ፕሮግራም ላይ እግዚአብሔር የኦዚያንን መንፈስ መታው ብለን እኮ ነው ያወራው። የምንሄደው የለም እኮ መንፈሱ። ስለዚህ እንዲህ አይነት ትውልዱ መጽሐፍ ቅዱሱን እንዲያነበው ሳይሆን ቅድም ያልኩት እኔ እነዚህን ተመልክቼ ነው ያን ጊዜ አዲስ አበባ እያለን ግሪሳ የምንለው ይህንን ማህበረሰብ የሚሮጠው ለምንድን ነው ግሪሳ ያልነው? ቁጭ ብሎ የሰማውን ከእግዚአብሔር ቃል አመሳክርም። አንተ ምንድን ነው አይልም። ሮጦ እርሻ ከዛም ሰብቶ ከዚህም ሰምቶ ከዚህም ሰምቶ ይሄዳል። ከበሽታው ጋር አብሮት ሰው ይኖራል። ለዚህ ነው ኢትዮጵያ ውስጥ ለሁሉም በሽታ ተነስ ሲባል የሚነሳ ጉባኤ ነው የምታየው። ሌላ በሽታ ስም ከጠራ ያው ጉባኤ ተመልሶ ይነሳል። መጽሐፍ ቅዱስ ሲያወራ ግን ፈውስ አንዴ ነው። ከበሽታ ጋር እንድንኖር እግዚአብሔር አልፈቀደም። ነገር ግን እውነተኛ ወንጌል አልያዝንምና ምን ልል ፈልጌ ነው፣ እነዚህ ሰዎች ጠንቋይ አለመሆናቸውን በምን እናውቃለን?
ጠንቋዮቹ እኛ መጋረጃ ጀርባ ያለውን ጠንቋይ እንጂ የምናውቀው ሱፍ የለበሰ ጠንቋይ መሆናቸውንማ እናውቃለን እንጂ በምን እናውቃ? ይኸውልህ የምናውቅበትን መንገድ ልንገርህ። አባባል የገባ እነዛ ሰዎች ቢሆኑ ጠንቋይ ለመሆናቸውን ስትል እንደው መጠራጠር አይደለም፣ በአራት ነጥብ የምናውቅበት እርግጠኛ የምንሆንበት መንገድ አለ። መጽሐፍ ቅዱስ የሐዋርያት ሥራ ምዕራፍ 8 ላይ ወደ ሰማርያ ወረደ ለሰማርያም ሰዎች ወንጌል መሰከረላቸው ይላል ስለ ፊልጶስ ሲናገር። ከዛ ሲሞን የሚባል ጠንቋይ ነበረ። ህዝቡን በምልክትና በድንቅ ያስደንቃቸው ነበር ይላል። ገንዘብ ይቀበል ነበር ከህዝቡ። አንደኛ የጠንቋይ ምልክት ላደረገው ተአምር የገንዘብ ክፍያ ይጠይቃል ጠንቋይ። ለዚህ ነው የሚሰካ መርፌ ወይም ስጦታ ወይ በግ ወይ እጅ መንሻ ወይ ቡና ወይ ስኳር ወይ አንዳች የሚጠይቅህን ወይ ጋቢ ወይ መለማመኛ የሚባል ነገር ለጠንቋይ ይዘህ ትሄዳለህ። እነዚህም ሰዎች እጅህን ባዶ መምጣት አትችልም፣ መለማመኛ ነገር ይዘህ ትመጣለህ። ልዩነቱን በኋላ አሳያለሁ። ለዚህ ነው ኢየሱስ ላካቸውና ሂዱ ወንጌልን ስበኩ አላቸው። በሽተኛን ፈውሱ፣ የታመመን አድኑ፣ የሞተ አስነሱ አላቸው። በነፃ የተቀበላችሁትን በነፃ ስጡ፣ እንዲሁ የተቀበላችሁትን ያለ ዋጋ ስጡ ብሎ ለሐዋርያቱ ትእዛዝ ሰጣቸው። ፈውስ በክፍያ ሆኖ አያውቅም። እነዩ ጩፋ አዳራሽ ላይ ከሄድን የሚፈውስ ዘይት አለ ይሉሃል። ማን ፕሮሰስ ሚዩት አድርገው። ፕሮፌት ነብይ አገልግሎት የሚያገለግል ወንድም ሪኩዌስት ልኮ ነው አስገብቼው ነው ሚዩት ነብይ እንደሚል እንትኑን አውቄያለሁ። ዝም ብዬ ነው ያለፍኩት። እሺ እና በነፃ ስጡ አላቸው። ለዚህ ነው የክርስቶስ ፐርፐዝሊ ነው ሉቃስ 12 ዓመት ደም የሚፈሳትን ሴት ጠቀሰና ገንዘቧን ለባለ መድኃኒቶች ከፍላ ጨርሳ ነበር ይላል። ገንዘብ ነበራት፣ እዚህ ጋር ይፈውሰኛል ብላ ሰጥታለች። ችግሩ አልለቀቀም፣ ገንዘቧ ቀንሷል። እየሄደች የሆነ ቦታ ላይ ገንዘቧ አለቀ። ከዛ ገንዘቧ ሲያልቅ የሄደችው ማንጋ ነው? በነፃ ፈዋሹ ኢየሱስ ጋር ነው የሄደችው። ስለ ኢየሱስ ሰማች። የልብሱን ጨርቅ ብነካ ድናለሁ አለች። በሰው መሃል ሆና ጫፉን ስትነካው ኃይል ከውስጥ ይወጥቷል አለ። የእኛ ጌታ የእኛ ንጉሥ ራሱን ሊሰጥ መጣ ነውና ከማንም ዋጋ አይቀበልም ወይም ገንዘብ አይቀበልም ከማንም የእኛ ጌታ። ይሄ በጣም በቃ አንድ ኢየሱስን ከምንወድበት ምክንያት ይሄ ነው። እንደው በድለነው ኃጢአት ኖሮብን እንኳን ፊቱ በርከክ ስንል ይሄን ካላረጋችሁ ምህረት አላደርግም አይልም። ሰይጣን እኮ ይኸውልህ ቃልቻ ምናምን የሚባል የዛር መንፈስ ምናምን ያለባቸው ሰዎች፣ በዘር የሚተላለፍ መንፈስ ያለባቸው ሰዎች እናውቃለን። ይሄንን በየሰፈሩ የምናውቀው ታሪክ። የሆነ መስዋዕት ካጓደሉ ሰው ይገላል እኮ ጨለማ ስለሆነ፣ ቤተሰብ ባደገ ይጨርሳል እኮ ክፉ ስለሆነ። እግዚአብሔር ባንታዘዘው እንኳን ለምህረት የፈጠነ ለቁጣ የዘገየ አምላክ ነውና የትኛውንም ተአምር የትኛውንም ፈውስ በገንዘብ የሚሰጥ አምላክ አይደለም፣ ነፃ ነው። ቢያስከፍለን ኖሮ ከፈውስ የበለጠ አሁን ከጎደለን ከምንለው ፈውስ የበለጠ አየር ያስከፍል ነበር። እግዚአብሔር ነፃ ነው ያደረገልን። ይህ የምንተነፍሰውን አየር 8-9 ቢሊዮን የዓለም ህዝብ ያለ ክፍያ ይህንን አየር በነፃ እንዲወስዱ አድርጓል። ዓለም ምን ያለ ገንዘብ ሰጥታናለች? ስልካችን ያለ ገንዘብ ተሰጥቶናል። ስልካችን ላይ ያሉ አፕሊኬሽኖች ያለ ገንዘብ የተሰጡ ናቸው። ስልክ አሁን የምንጠቀመው ቲክቶክን ያለ ቴሌ ወይም ደግሞ በኔትወርክ ከምንከፍለው ካምፓኒ ካልከፈልን ሰርቪሱን ማግኘት እንችላለን? አንችልም። ነፃ ምንም ነገር የለም ምድር ላይ። እግዚአብሔር ግን ውዱን ህይወታችን የሚቀጥልበትና የማይቀጥልበትን ሁሉ አየር በነፃ ሰጥቶናል እና ይህ የእግዚአብሔር ነፃ ስጦታ ነው እና ጠንቋይ ያስከፍላል። የእግዚአብሔር አገልጋይ እውነተኛ አገልጋዮች አያስከፍሉም። ለምን? በተለይ አዲስ ኪዳን ላይ ከ90% በላይ ከ80% በላይ ገንዘብ የሚለው ቃል የተጠቀሰው ኔጌቲቭ በሆነ ስፒሪት ነው ወይም አሉታዊ በሆነ መንገድ ነው። አዎንታዊ በሆነ መንገድ አይደለም የተጠቀሰው። ኢየሱስ የመጀመሪያ ጊዜ ገንዘብን ሲጠቅሰው ለሁለት ጌቶች ልትገዙ አይቻላችሁም፣ ወይ አንዱን ጠልታችሁ ወደ አንዱ ትሄዳላችሁ፣ ወይ አንዱን ርቃችሁ ወደ አንዱ ትቀርባላችኋል። አለቅ
ዮሐንስ በመልእክቱ ደግሞ ዓለምን መውደድ ከአባት አይደለም፣ ዓለምን መውደድ እንደነዚህ ያሉት ናቸው አለና የዓይን አምሮት፣ የስጋ ምኞት፣ ስለ ገንዘብ ያለ መመካት ነው። ዓለምን የሚወድ በውስጡ የአባት ፍቅር የለውም አለ። ነጋዴ ስፒሪት ውስጥ ካለ ዓለምን ነው የምትወደው። እንዴ ከምእመኑ በላይ እኮ ዓለምን የሚወዱት እኮ አገልጋዮቹ ናቸው። ያስቁሃል እኮ የ45 ሚሊዮን ብር ቪኤት እኮ በጣም ብዙ እልፍ ድሆች ባሉበት ሀገር ላይ በድፍረት አገልጋይ ነኝ ብለህ የነዳ የምትሄደው እግዚአብሔር ባርኮ አይደለም፣ አምላክ ገንዘብ ስለሆነ። እንደውም ቅድም ትናንትና አንድ ጽሑፍ ጽፌያለሁ ፌስቡኬ ላይ ምን ብዬ ጻፍኩ መሰላችሁ? የሐሰተኞች አምላካቸው ገንዘብ ነው፣ ሃይማኖት የላቸውም፣ ሃይማኖታቸው ገንዘብ ነው። ከዛስ ብሔራቸው ደግሞ ብሔራዊ ባንክ ነው። በቃ ብሔራቸው ብሔራዊ ባንክ ነው። ጭራሽ አምላክ የላቸውም ሰዎቹ ነው። አምላካቸው ገንዘብ ነው፣ ብሔራቸው ብሔራዊ ባንክ ነው። አንተ የኛ ሀገር ሰው ነው ትላለህ። በአንተ ቋንቋ ስለሚጨፍርልክ የኛ ሀገር ተወላጅ እሷ ብሔር አያውቅልም። ለዛ ነው ቀይር አድርጎልክ እሱ ሌላ ጭፈራ የሚጨፍረው። ለዛ ነው የሲዳማ ይለብስልሃል፣ የወላይታ ይለብስልሃል፣ የሰላሌ ይለብስልሃል፣ ያሰላ ይለብስልሃል፣ የአርጎባ ይለብስልሃል። የማይለብስልህ ጉዳይ የለም። የአማራ ክልል ይለብስላል፣ የማይለብስልህ የለም። ምክንያቱም ብሔር የለውም። ብሔሩ ብሔራዊ ባንክ ነው። የትኛውም ዋሌት አይኑን ያጓጓል። የትኛውም ገንዘብ ወደ ኪሱ እንዲገባ ይፈልጋል። ስለዚህ የውሸት ማይጨበጥ ተስፋ እየሰጠ የተጨበጠ ኪስኩ ውስጥ ያለውን ገንዘብ ከውስጥ የመመንተፍ ስራ ነው የሚሰራው። አንድ ወንድሜ በቅርቡ አሁን ፋይናል ስቴጅ ላይ የደረሰ ካንሰር ያለባት ሴት አንድ በስሙ የሚታወቅ ቴሌቪዥን ቻናል ያለው አንድ አገልጋይ ነኝ የሚል ግለሰብ ካንሰር የያዛትን ሴት የጡት ካንሰር የያዛትን ሴት መድኃኒትሽን እንዳትወስጂ ሐኪም ቤት ከሄድሽ ትሞቻለሽ፣ ጌታን ይፈውስሻለሁ ብሎሻል ብሏት አሁን ፋይናል ስቴጅ ላይ ነው ያለችው። ቤተሰቦቿ በጣም ብዙ ገንዘብ ክራይሲስ ውስጥ ናቸው፣ ሀዘን ውስጥ ናቸው ያሉት በልጃቸው ምክንያት ማለት ነው። ሰው ገዳዮች ናቸው። ቅርብ ጊዜ አንደኛ ምናቃት እህታችን ይህ ኢየሱስ ክርስቶስ ደም ነው ብሎ ውሃ በጥብጦ ሰጥቷት ካሁን በኋላ መድኃኒት እንዳትወስጂ ጌታ ፈውሶሻል ብሏት የኤችአይቪ ኤድስ በሽተኛ ነበረች። ፋይናል ስቴጅ ላይ ደርሳ ተጓዳኝ በሽታ አጥቅቷት ባለፈው ከጥቂት ቀናቶች በፊት ነው የተቀበረችው ይቺ ወጣት ልጅ ማለት ነው። ሰዎች እየሞቱ ነው በእነዚህ ሐሰተኞች ተስፋ። የነሱ ዓላማ ገንዘብ ማግኘትና ገንዘብ ማግኘት ብቻ ነው። የሚታወቅ ድርጅት እንትን ምንድነው ሪል ስቴት ገነባላቸዋለሁ ብሎ አገልጋይነቱን ተጠቅሞ የሚታወቁ አሁን 1 ዓመት አልፎታል። የፍርድ ቤት ክርክር በላይ ሽፈራው ይባላል። የፍርድ ቤት ክርክሩ 1 ዓመት አልፎታል። 16 ሚሊዮን ብር ነው የወሰደባቸው ከሰዎቹ 16 ሚሊዮን ብር። 21 የሚያክሉ ሰዎች ናቸው ቤታቸውን ሽጠው ገንዘባቸውን አውጥተው ፍርድ ቤት በሰበር ችሎት ይሄዳሉ፣ በቃ ይዘጋባቸዋል፣ ይሄዳሉ። እስካሁን ድረስ ክስ ላይ ናቸው ያሉት ወገኖቻችን። 16 ሚሊዮን ብር ወስዶ ቤት አልሰራላቸው፣ ቤት አሽጧቸው ጎዳና ላይ ጥሏቸዋል። ግን ነብይ ነኝ ነው የሚለው፣ ግን አገልጋይ ነኝ ነው የሚለው፣ ግን የእግዚአብሔር ሰው ነኝ ነው የሚለው፣ ግን መንፈስ ቅዱስን እሰማለሁ ነው የሚለው። ሰው ጎዳና ላይ ሲጥል ግን እንደ አንድ ተራ ግለሰብ እንኳን ርህራሄ የለውም። አንተ የጎዳና ልጅ እኮ ለሰው ያዝናል እኮ። አንተ ጨካኝ የምትለው ሌባ እኮ ልብስህን አውልቆ ጫማህን አውልቆ ሲያበቃ ቦክሰርህን ይተውልሃል እኮ። እነዚህ እኮ ቦክሰር አያስቀሩልህም እኮ። ማለት የጭካኔያቸው መጠን ማለት ነው። ዴቪሊሽ እንደሆነ ስራቸው እናውቃለን። ምክንያቱም ስፒሪቱ ይሄ መንፈሱ እኛ ውስጥ ያለው አባባ የምንልበት የልጅነት መንፈስ ሳይሆን የአጋንንት መንፈስ እንደሆነ እናውቃለን። ደግሞ እውነት ይመሰክርልናል። ምን እያላችሁ ነው? አሁን እኮ ሰው እኮ ነው። ከዚህ በላይ ደግሞ አስቸጋሪው ታውቃላችሁ፣ የጠንቋይ መጥፋት የሚያሳስበው ካዳሚውን እንደሆነ ታውቃላችሁ። አስቸጋሪው የሚካድሙ ሰዎች ናቸው። በየኮመንቱ እየሄዱ ልዕልት የሚዲያ ሰራዊት እንዳላቸው ታውቂያለሽ። ተከፋይ በጣም ይሳደባሉ። እኔ በጌታ የሆነ ሰው እንዲህ ሲሳደብ እኔ ፓስት 2 years ስፔሻሊ ስፔሲፊክ የሆኑ ነብያትን ትንሽ ነካነካ ካረክ
የሚመጡት ስድቦች በዓለም ላይ ያሉ ሰዎች ማይሳደቡትን ስድብ ነው የሚሳደቡት። ይዘገንናል፣ የሚያስፈራ ስድብ። ስፔሻሊ የጀመረው የዛሬ 2 ዓመት ቀለሜ ወገቤን አመመኝ ብሎ ነብያት ገንዘብ ሲሰበስቡ ነብያት ለምን ገንዘብ ይሰበስባሉ? ለምን ጸልዩ አይፈውሱለትም? ቢኮዝ በነብያት አገልግሎት ስለሚያምን እንዴት እኔ በዚህ ዘመን ነብያት ቁጭ ብለው ኢንተርኔት ላይ ለሕክምና ገንዘብ ሲሰበስቡ እንዴት አያለው? ቢያንስ ለምን አይጸልዩለትም ስል የደረሰብኝ ስድብ በህይወት ሰምቻቸው ማላውቃቸው ስድቦች እና አላቸው አምናለሁ። በደንብ ይላችሁ የሚዲያ ሰራዊቶች አሏቸው፣ የተደራጁ ናቸው ነው የምላቸው። የዳታ የሚከፈላቸው ፖኬት መኒ የሚሰጣቸው ፎሎወር ያላቸው። አሁን ሰሞኑን ይቅርታ ጠይቀዋል ሄኖክ ጄፒኤስ። ማታ ነው የለቀቀው ቪዲዮ ወደ 4 ሰዓት አካባቢ በኢትዮጵያ ከምሽቱ 4 ሰዓት ማለት የለቀቀው እና 100 ምናምን ኮመንቶች ይቅር ብለናል ይላሉ። አንዳንዱ በኦሮምኛ ነው አፉ ብለናል ይላሉ ይጽፋሉ። እውነተኛዎቹ የፖስቱ የሚመለከታቸው ሰዎች አላዩትም ነው ያልኩት። እኔ ደግሞ አውቃቸዋለሁ፣ ስፒሪታቸውንም አውቀዋለሁ። ኮመንት የእግዚአብሔር ሰው አንተ ለምድራችን ታስፈልገናለህ፣ ታገለግላለህ ገና ምናምን ይሉታል፣ ይሰካከሳሉ። የራሱ ሰራዊቶች እንደሆኑ አውቃለሁ። በበነጋታው ሆነ ብዬ ከእንቅልፌ ተነስቼ ቁርሴን በልቼ የከፈትኩት የእሱን ቪዲዮ ነው። እውነተኞቹ ኮማቾች ብዬ እናገኛለን። የት ነው አሜሪካ የት ነው ያለው ንገረን ምናምን ይላል። ኦሪጂናሎቹ ኮማቾች አውቃቸዋለሁ። የእግዚአብሔር ሰው ይቅር ይበለናል ምናምን መጀመሪያ የሚላከው እንደዛ እኔን ጨምሮ አላቸው እኔን ጨምሮ ማለት ነው። የአሜሪካ የት ሀገር ነው የገባው ብዬ ኮምቻለሁ። እባካችሁ ኦሪጂናሎቹ ኮማቾች ጉዳዩ በደንብ ያብከነከናቸው እንደተጠቆ የተሰማቸው ሰዎችን አውቀዋለሁ። አጻጻፋቸው ንረናሃል። አረብ ሀገራዊ ያሉ የኛ ሴቶች ልጆች አብዛኛዎቻቸው ቪዲዮ ሰርተውበታልና በጣም ኢሞሽናል ሆኖ ነው የሚናገሩትና በኦሮምኛ ገብተው ይጽፉባቸዋል። በኦሮምኛ ገብተው የሚጽፉባቸውን ሰዎች ክሊክ አድርገህ ስትመለከታቸው አብዛኛዎቻቸው እዛ ቸርች የነበሩ ሲጀመሩ ጉዳዩ የሚመለከታቸው ሁሉ አይደሉም። እና ሰራዊት ልክ ነው። የሚሰድቡን ሰዎች እኮ ማንነት ለማወቅ ሪፖስታቸውን ገብተህ ማየት። አዎ የሉም። ሌልቲ እንዳለች አንዱ ሰው ሁለተኛ ሌልቲ ምርጥ የዚህ ዓለም ክፋት። እኔ እኮ ብያለሁ ሰይጣኑ ራሱ ቆይ እስቲ እቺ ነገር አለች እንደ እያለ የሚማረው ራሱ ከነዚህ ግሩፖች ይመስለኛል። እንዲህ አይነት ስድብ በዓለም ውስጥ አሉ የምትላቸው ሰዎች አይሰድቡም። እንደዛ ያ እዚህ የሚሰድቡን ነገር ከተማ አካባቢ ያለን የምናውቀው ነው። ምንም አዲስ ነገር የለም። ይሄ በጌታ ነሽ አይደለሽም ብሎ ሲናገረኝ የነበረው ሲሳደበው የነበረው ሴት ልጅን አሁን እንደው በጌታ የሆነ ሰው ይሰብካል፣ መድረክ ላይ ወጥቶ ይሰብካል። ሴት ልጅ እንዲህ ትሰደባለች ማለት በጌታ ማቱን ሰው ስትሆን ሴትን ታከብራለህ፣ ወንድ ስትሆን ማለት ነው። የለም የወንድ ልጅ ባህሪ ሴት ልጅ ፕሮቴክት ማድረግ ነው እንጂ የሚሰድብ አቢዩዝ የሚያደርግ አይደለም። እና ይሄ ሰባኪ ነው። ወንጌልን ሰብካለው ይላል፣ አቅላቸዋለሁ ይላል፣ ለእኔም አቅልሻለሁ ብሎ ሲነግረኝ ነበር ትናንትና። ግን ሴት ልጅ ምን ብሎ እንደሚሳደብ ስማው። አንቺ አይነት የመንደር ሴት አለሌ አላየሁኝም። ለዚህ ነው አንቺ የመንደር ሴት ሸርሙጣ ነሽ ብዬ እኮ ለዚህ እኮ ነው ሸርሙጣ ነሽ። አንቺ በመንግስት እርዳታ ምትኖሪ መናጢ ማለት ነው። በመንግስት እርዳታ ምትኖሪ መናጢ። እግዚአብሔር ይመስገን ከአንቺ አይነት ክፉና ሸርሙጣ መጥፎ ሴት እግዚአብሔር አምላክ ጠብቀኝ። እንግዲህ ምንድን ነው ችግራችሁ? እኮ አይሰራም። እድነሽ እንዳንቺ አይነት ወራዳና በየመንገዱ የሚሽከረከር ሸርሙጣ ሴት አላየሁኝም። ወደ 2 ደቂቃ ይቀጥላል ስድቡ። this is not you don't even call this is a Christian። ለዚህ ነው ያልኩሽ። አሁን ይኸውልሽ ሌልቲ አንድ ሰውየውን ስሙን አልጠራውም ሎንግ ታይም አጎ ሐሳቡ ግን ትክክል ነው፣ ወስጀዋለሁ። ምን ይላል መሰለሽ? ብዙ ጊዜ የተሸወድ ነው ኢትዮጵያ ውስጥ ይላል። ትልቅ አገልጋይ ነው። አሁን አሜሪካን ያለው በጣም ትልቅ በጣም የሚወደድ ትልቅ አገልጋይ ነው። እኔ ሃይስኩል ሆኜ ነው ሰውየውን የማውቀው። እዚህ አሜሪካ ነው የሚኖረው። የሆነ ጊዜ በዩቱብ ላይ ይሰብክም ነበር። አሁን ቀርቷል፣ የለም እሱም ራሱ
ግን በጣም ጥሩ አስተማሪ ነው። በጣም አስተዋይ የሆነ አስተማሪ ነው። አንድ ምሳሌ ሰጥቶ አረሳውም ሁል ጊዜ ምን ይላል መሰለሽ? ብዙ ጊዜ ሰይጣንን በጥቁር ስለሳሉልን ኢትዮጵያ ውስጥ አለ፣ በመጥፎ ስለሳሉልን ሰይጣን የሚባለውን የሆነ ቡትቱ ለብሶ ጨለማ ነገር ሆኖ ተጎሳቁሎ የሆነ ነገር ሆረር ነገር መስሎ ቆሻሻ አካባቢ የምናገኘው መስሎን ተሸወርን እንጂ ዝንጥ ያለ ከረባት አድርጎ በጣም ተመችቶት ኬታ አምጥቶ ተቀባው እስክትል ድረስ እስክትቀናበት ድረስ ሆኖ በዘነጠ የሃይማኖት ልብስ አጋንንት ቤተክርስቲያን ውስጥ ቆሞ ትውልድ እያፈራ ነው አለ። እንዲህ አይነት ትውልድ ምን ያፈራል ካልክ እሱ የተገዛበትን አይነት አድርጎ ነው የሚያፈራው። አፈር ይቅለልባቸው ቄስ በሊና አንድ ወቅት እንዲህ ብሎ ተናገሩ። ሐረርጌ አካባቢ ነው አገለገልኩ አሉ። ሲጨርስ 4 ሰዎች ጸለዩልኝ አለ። 4ቱም ሰዎች ጸልየውልኝ የዝሙት መንፈስ ሲገባብኝ ይታወቀኛል። መጥቼ ሰሆኜ ማገልገል አቃተኝ ለ4 ወራት። በስንት መከራ በጾም ጸሎት አፈር ስቃዬን በልቼ ነው እግዚአብሔር ይገላገለኝ። ቤተክርስቲያን ውስጥ የቆሙ ሰዎች ማን እንደሆኑ አናቃቸውም። ቤተክርስቲያን ውስጥ መቆማቸውን ነው እንጂ የምናቀው፣ ልብሱን ነው እንጂ ያየነው፣ ሰዎቹን የተገዙለት ማን እንደሆነ አናቅም። ሰዎቹ የተገዙለትን ይሄ ነው ብለን መናገር የምንችለው ከአፋቸው የሆነ ነገር ሲወጣ ስናይ ነው እንጂ የሚወጣ ነገር ካላየን አናቆማል። አሁን ልዕልት ያሰማችንን ሰውዬ እኮ ይሄን ሲቆር ጌታ ስሙ ይባረክ ስል እኮ ይሄን አይኑ ሁሉ ስልብልብ የሚል ሊሆን ይችላል እኮ ሃሌሉያ ስል ሁሉ ሞገስ ያለውም ሊሆን ይችላል። ምን ይታወቃል ብለን ግን ፍሬው ይሄ ነው። አልተለየንም፣ አይታወቅም። ኢትዮጵያ እኔ ይኸውልህ ሄኖክ፣ እኔ በድፍረት እንዲህ እላለሁ፣ ልዕልቲም አንተም እንዚህም ያላችሁ እውነት የእግዚአብሔር ክብር እኮ ምድራችን ላይ ቢኖር ኖሮ ዛሬ የምናየውን አይነት እኔ 1 ስል አንተ 10 የምትል፣ እኔ መጥረቢያ ስል አንተ ቢላ የምትል፣ እኔ እንጀራ ስል አንተ ድንጋይ የምትል አንሆንም ነበር። የለም፣ አልታወቀንም። ለዚህ ነው ብዙ ጊዜ የሳምሶንን ነገር እኔ የማነሳው። የእግዚአብሔር ክብር ጥሎት ሲሄድ እኮ ሳምሶን አላወቀም እኮ። ብዙ ሰዎች በልምድ ነው ያሉት። ሕይወትና ክርስትና ግን እንደዛ አይደለም። ክርስትና ሳይክል ነው። ክርስትና ስቴጅ አለው። ጌልጌላ አንድ ጊዜ ከጌልጌላ እስከ ዮርዳኖስ የሚል መጽሐፍ ጽፌ ነበረ። ጌልጌላ የክርስቲያኖች መኖሪያ ሰፈር አይደለም። ብዙዎቻችን ከሆነ ነገር ስንነሳ ጌልጌላ አንድ ነገር ብቻ ነው። ሰዎች እንዲህ ምን የሚተርጉሙት ግን it's a starting point of Christianity። የክርስትና ሕይወትን ሀ ብለህ የጀመርክበት ስፍራ ነው። ዓለምን ክጄ እንዲህ አድርጌያለሁ እንዲህ ብዬ እንዲህ ሆኛለሁ ስትል ለካድከው ነገር ጀርባን ሰጥተህ አዲስ ነገር የጀመርክበት ቦታ እንጂ ክርስትና ሕይወትን ግን የምትለማመድበት ቦታ ግን አይደለም። የእግዚአብሔርን ድምፅ እዛ ቦታ ላይ አታገኘውም። ባይዘው ገልገላ ላይ የለም፣ የእግዚአብሔር ድምፅ የለም። ሸለፈት የተወገደበት ቦታ ነው እሱ። የዓለም ስፍራ ነው እሱ። is a starting point of Christianity። ሁለተኛው የእግዚአብሔርን ድምፅ የምትለማመደው ግን ቤቴል የሚባል ነው። አሁን ችግሩ የት ነው ያለው ካልከኝ፣ እንውሰድ ቀነኒሳ በቀለን ልውሰደው። ሩጫ ጀመረ እንበል። 10,000 ነው የሚሮጠው የልጅ 20 ምናምን አካባቢ ዙር ሊዞር ነው። 10 ምናምን እንደሮጠ አቋረጠ እንበል። በሚቀጥለው ጊዜ እዚህ ሩጫ ላይ ሲመጣ አይ ቀነኒሳ አንተ እኮ ባለፈው 10 ሮጠ አቋረጥክ፣ ዛሬ መሮጥ ያለብህ ሙሉ ሳይሆን 10 ዲዳክት ተደርጎልህ ቆመ ጠብቀህ ትቀላቀላለህ ይባላል እንዴ? ክርስትናም እንደዛ አይደለም። እዚህ ጋር የተሸወድ ነው። ቤቴል የሸለፈት ማስወገጃ ስፍራ አይደለም። ቤቴል የእግዚአብሔርን ድምፅ የምትለማመድበት ቦታ ብቻ ነው። ቤቴል ነገን የምትመለከትበት ስፍራ ብቻ ነው። ቤቴል ነገን በዛሬ ተርጉመህ ለትውልድ የዛሬ 10 20 30 40 ዓመት ምን ሊመስል እንደሚችል ሊገባው በሚችል ደረጃ ልትነግረው የሚያስችልን ብቃት፣ አቅም፣ እይታ የምታካብትበት ስፍራ ነው ቤቴል እንጂ ቤቴል ንስሐ የምትገባበት ቦታም አይደለም። ንስሐ ገልገላ ላይ ነው ያለው። አሁን ምን ይሆናል መሰለህ በክርስትና አሁን ሄኖክ ነብይ ሄኖክ ይቅርታ ተደረገልኝ ተብሎ ፊትም አገኘ ወጣ ካለበት ሄዶ እኮ ሊቀጥል እኮ ነው። እንደዛ እኮ አይደለም ክርስትና። ትወርዳለህ ታች ተመልሰህ
ሸለፈት ቤቴል አታስወግድማ። ለዚህ ነው ፐርፌክሽን የማናገኘው ቸርች ውስጥ እግዚአብሔር በምድራችን እንደ ህዝባችን ጥማትና ፍላጎት ልክ የማይገለጠው ቤቴል ላይ ቁጭ ብሎ የገልገላን ህይወት ይኖረዋል። የገልገላን ጭቃ ቤቴል አትታጠበውም። ገልገላ ትመጣና ሳይክሉን ከዛ ጨርሰ ነው እንደገና ተመለሰ የምትመጣው። ለዚህ ነው ገና ጌታን ስትቀበል የትምህርት ናዳ ወርዶብ ታጥበ አልቆል ቆርጠ የምትሻገረው ድልድዩን ጥሰ ነው የምትሄደው። ከዛ በኋላ ከገልገላ ጋር አትታወቅም። ክርስትና ጉዞ ነው፣ ወደፊት ነው የምትሄደው። ድምፁን ስትለማመድ ወዴት ነው የምትሄደው? ወደ ሶስተኛው ስቴፕ ልትሄድ ነው። ወደ ኢያሪኮ ልትሄድ ነው። ውጊያ ልትሄድ ነው። ገልገላ ውጊያ መለማመጃ ቦታ አይደለም። ቤቴልም ውጊያ መለማመጃ ቦታ አይደለም። ለውጊያው ግን ምን አይነት ትጥቅ መታጠቅ እንዳለብህ የምታውቀው ቤቴል ላይ ነው። አቅምን ታጎለብታለህ። ጠላት የታጠቀውን አቅም ካላወቀ ስለማትወጋው ጠላት ያለውን አቅም ለማወቅ በሁሉም አይነት መካኒዝም የምትታጠቅበት ስፍራ ነው ቤቴል። ያዕቆብ ከባርነት ሲመለስ ምን አለ? በመከራዬ ቀን፣ በስደቴ ቀን፣ በችግሬ ቀን የደረሰልኝን የአባቶችን አምላክ ላመሰግን ወዴት ሄደ ነው የሚለው? ወደ ቤቴል። ለምን ሄደ ቤቴል? ቤቴል ተኝቶ ያዕቆብ አንድ ነገር አይቶ ነበር። እሱም ተኝቶ መሰላል ጣር ሰማይ የሚደርስ መሰላል አይቼ ነበረ። በመሰላሉ ላይ የሚወጣና የሚወርድ ነገር አየው አለ። ምንድነው የሚወጣው ነገር? ምንድነው የሚወርደው ነገር? ትርጉም አለው። አየ ለእግዚአብሔር የሚገባው ነገር ሲወጣ፣ ከእግዚአብሔር ለምድር የሚገባ ነገር ሲወርድ አየ ሰውየው። ከዛ ሲነሳ ምን አለ? ይሄ እጅግ በጣም ያስፈራል ይሄ ቦታ አለ። ይሄ ሌላ ቦታ ሌላ ስም ሊባል አይችልም። ይሄ የእግዚአብሔር ምንድነው? ቤት ነው፣ ደጅ ነው ያለው። that is a place where the glory of God has magnified itself። ለዚህ ነው ቤቴል እግዚአብሔርን የእግዚአብሔርን ጣራ ጥግ ክብሩን የምታይበት ስፍራ እንጂ ሸለፈት የምታስወግድበት ስፍራ አይደለም። ኢያሱ ምዕራፍ 6 ላይ ኢያሱ ምን ይላቸዋል? ለእስራኤል ልጆች ምንድን ያላቸው? ሂዱና ኢያሪኮን ዞራችሁ ነው ያላቸው። ስንት ጊዜ ነው ዙሩ ያላቸው? 7 ጊዜ። ምንድነው ዙሩ? ይሄን ዙር የሚዞረው ክርስቲያን የት ሆኖ ነው? ቤቴል ሆኖ ነው የምትዞረው። ዙሩ ከትጥ ከመታጠቃ መሳሪያዎች አንዱ ነው። አንድ የዞረ ስትመጣ ዞሮ ሲመጡ ምን አያቸዋል? እንዴ አማሌቃውያንን አየን፣ ተመለከትን፣ ረጃጅሞች ናቸው፣ እንዲህ አየን፣ ይሄን አየን። የስለላ ዙር ይባላል ይሄ። ይሄን አይነት ስራ ክርስቶስ ኢየሱስ አድርጎታል። ማርቆስ ወንጌል ላይ ዲዳ ደንቆሮ መንፈስ የነበረበትን ልጅ አባቱና ደቀ መዛሙርቶቹ የልጁን ችግር ያወቁት 50%ን ብቻ ነው። 50ውን ግን አላወቁትም። ክርስቶስ ግን ሲመጣ እንዲህ አለ። ከመቼ ጀምሮ ነው እንዲህ የሚያደርገው አለው። አይ ከልጅነቱ ጀምሮ አለ። ስለላ ነው ኢያሱ 6 ላይ ከዛ ምን ያደርገዋል አለ። አንዳንዴ ውሃ ላይ ጥለዋል፣ አንዳንዴ እሳት ላይ፣ አንዳንዴም አረፋ ያስደፍቀዋል። እንደውም አለ እንደ ሞተም ሰው ሁሉ ያደርገዋል። ከዛ ይቀጥላል ሌላ ዙር። እንዴት ያደርገዋል? መቼ አለው ጠየቀው። በተለይ በጨረቃ ጊዜ አለው። አሃ ናው አገኘው። ሲዝናል ነው። ክርስቶስ አያቅም ማለት ሳይሆን መካኒዝሙ ሲያስተምረን ይኸው የቤቴል ተግባር ይሄ ነው። ጠላትን ታውቃለህ፣ ዘመኑን ታውቃለህ፣ ቀኑን ታውቃለህ፣ ህዝብህን ታውቃለህ፣ ምድርህን ታውቃለህ። የምታውቀውን እግዚአብሔር በሚወደውና በሚፈልገው መንገድና ልክ አቅም አገልግሎቱን ለመስጠት የሚያስፈልግህን ትታጠቃለህ። በእውቀት፣ በማስተዋል፣ በተግባር። ክርስትና የአእምሮ ጭማቂ የምናወራው ሳይሆን በእንዲህ አይነት መካኒዝም የታጠቅነውን የእግዚአብሔርን ሕይወት ለሰዎች የምናካፍልበት የዕለት ተዕለት ኑሮ ነው። ስለዚህ ቤቴል ገልገላ አይደለም። ቤቴል ላይ ኢያሪኮ ውስጥ ያለውን ጦርነት፣ ኢያሪኮ ላይ የሚገጥምህን መከራ አይተህ ነገ መጥቶ አይ እግዚአብሔር ወንዶ እኮ ባልመጣ ኖሮ መቀነት ባልጠለፈኝ ብለህ የምታግሮምርምበት ቦታ ሳይሆን ቢገጥምህም እንኳን የምታመሰግንበት ቦታ ያኔ ነው ቦታ ነው። ግን የት ሆነ ነው የምታየው? ቤቴል። ያዕቆብ የት ሆኖ ነው ዘመኑን ያየው? ቤቴል። ኢያሪኮ ስትገባ በታጠቀው አቅም ጠላትን እየገነደስክ እየጣልክ የአገልግሎት ፍጻሜን ዮርዳኖስ አድርገህ የምትሻገርበት ስፍራ እንጂ አየህ፣ አላብዛው አስረዘምኩት። መጽሐፍ ቅዱስ የክርስትና ሳይክሉ ይሄ ነው። አሁን የተቸገርነው
ሰዎች ቤቴል ላይ ጥፋት ሲያጠፉ ቀጥ ብሎ ከአገልግሎት ማገድ ምን ማለት መሰለ? ቸርች ውስጥ ያለው ልነግር ፈልጌ ነው። ብዙ ጊዜ ቸርቾች እንዲህ ሲያደርጉ ስህተት ይመስለኝ ነበረ ድሮ ግን ልክ ናቸው። አገልጋይን ምን ያደርጋሉ? ከአገልግሎት ያግዳሉ። ለምን ነው የሚያግዱት? ከየትኛውም አገልግሎት ተሳትፈው ያግዳሉ፣ ግን ይከታተላሉ። ለምን? ራስን ተመልከት። ምን እያሉ መሰለ? ወደ ኋላ ተመልሰህ ራስን እንድትመለከት ያደርጉሃል። ባይዘዌ በአክሱም ዘመን ፍሬምናጦስ የሚባሉ ንጉሥ መጀመሪያ የኦርቶዶክስን ቤተክርስቲያን ይዘው ኢትዮጵያ የመጡ ሰዎች ያን ጊዜ ከገነቧቸው ነገሮች አንዱ ንስሐ የሚባል ቤት ነበር። ንስሐ ማለት ለእኛ ጸሎት ነው የሚመስለን፣ አይደለም። ንስሐ የሚባል ጸሎት ነበር። ማነው? ቤት ነበር። ወንጀል የሰራ ሰው እዛ ቤት ውስጥ ይቀመጥና ጨለማ ናት ቤቷ። ቄሱ ሌላ ቦታ ይሆንና የማይታይባት ቦታ ሰውየው ያጠፋው ጥፋት በእግዚአብሔር ዘንድ እንደሚያስጠይቀው ያነብለታል ከመጽሐፉ። ቀደምት የኢትዮጵያ ኦርቶዶክስ ቤተክርስቲያን ታደርግ የነበረው ተግባር ይሄ ነበረ። በነ አባ ሰላማ ወይም አባ ፍሬምናጦስ ዘመን ሰውየው ወይኔ ለካ እንዲህ ማድረግ አልነበረብኝም እያለ እንዲጸጸት እየተነገረው ረጅም ጊዜ እዛ ይቆያል። ሰውየው በቃ መጸጸት አለበት፣ ሲወጣ ተቀይሮ እንዲወጣ። the manifestation of that I think ቸርቾች አንድን አገልጋይ ጥፋት ሲያጠፋ ያግዱታል ከአገልግሎት ራሱን እንዲመለከት፣ ራሱን ተመልሶ እንዲያይ፣ ወደ ጌልጌላ እንዲመለስ፣ ንስሐ እንዲገባ፣ ስተቱን አድሚት እንዲያደርግ። አንድ ነገር ቅድም አልክ አቤልዬ፣ በጣም ወደድኩት። ቃሉ አክቹዋሊ 10 የባቢሎን ቀንዶች የሚል መጽሐፍ አንብበ ከሆነ ራእይ መጽሐፍ ምዕራፍ 17 ላይ አለ። ከ10 ቀንዶች አንዱ ገንዘብ ነው። ገንዘብ ጌታ ነው። አየ፣ ለዚህ ነው ጌታ ለሁለት ጌቶች አለ። ጌታ የመሆን አቅም አለው ማለት ነው። ገንዘብ ብቻ አይደለም ጌታ፣ ባይዘወይ ምክንያት ጌታ ነው። ኦኬ፣ ምክንያት ጌታ። የሚልክያስ መጽሐፍ ላይ ስትመለከት የእስራኤል ልጆች 4 ጊዜ ክርስቶስ እግዚአብሔር ሲወቅሳቸው ምክንያቱ ጌታቸው እንደሆነ ታያለ። ሐጌ መጽሐፍ ላይ ታያለ። በጣም ብዙ ቦታ ታያለ ምክንያት ምን ያህል ጌታ እንደሆነ። ከባቢሎን ቀንዶች ሁለተኛ አንዱ ገንዘብ፣ አንዱ ምክንያት፣ አንዱ ሃይማኖት እያለ ይቀጥላል። እነዚህ ጌቶች የተጠናወቱትና ውስጣቸው የነገሱ ሰዎች ይቅርታውን ካለ መጠየቅ አይችሉም። ኮምፕሮማይዝ ማድረግ አይችሉም። ለምን? ምክንያት በጣም አደገኛ ነው። ጭብጨባ ይበዛልሃል። አንዴ ከገባህበት ግን ለውርደትና ለውድቀት እየተዘጋጀ ቁልቁል የሚወስድ መንገድ እንጂ መዳኛ አይደለም። ቱ ሜክ ሎንግ ስቶሪ ሾርት፣ ቸርቾች ሰዎችን ሲያግዱ የክርስትና ሳይክሉ ይሄ ስለነበረ ነው። ሰዎች ለዚህ ነው የእግዚአብሔርን ትልቁን ክብር ሀገራችን ላይ የምናየው። ዛሬ የፈለጉትን ያደርጋሉ፣ ነገ መድረክ ላይ ይጨፍራሉ። ዛሬ የፈለጉትን ይሰራሉ፣ ነገ መድረክ ላይ ይጨፍራሉ። ስለዚህ ነገር ስታወራ ዶክተር፣ ባለፈው እዩ ጩፋ የቃሊዮት ቤተክርስቲያን ያገደችውን አገልጋይ ጠርቶ በወላይተኛ የሚያውቁ ሰዎች እንደተረጎሙልኝ እንደፈለግኩሁን እነሱ ምንም ሊያመጡ አይችሉም፣ አቅምም የላቸውም። ይኸው አሁን እንደፈለግክ እንድትሆን እድሉን ሰጣለሁ። እኔ ደውዬ ጠራሁት። ከባንዶቹም ጋር አላጠናም፣ ግን አሁን ይዘምራል ብሎ የታገደን አገልጋይ በወላይተኛ ከወገብ በታች መቀመጫውን እየናጠ እንዲዘምር መድረክና ማይኩን ሰጥቶታልና ስርዓት አልበኝነት ይሄ ነው። የቤተ ክርስቲያን እንደዚያ ታደርጋለች። ጳውሎስ ሐዋርያዊ ስልጣኑን ተጠቅሞ የእናቱን የአባቱን ባል ወይም እንጀራ እናቱን የተገናኘውን የቆሮንቶስ ቤተክርስቲያኑን ምእመን ነፍሱ በጌታ ቀን እንድትድን ስጋውን ግን ለሰይጣን አሳልፌ ሰጥቼዋለሁ ሲል መጽሐፍ ቅዱስ ላይ የቆሮንቶስ መልእክት 1ኛ ቆሮንቶስ መጽሐፍ ላይ እናስተውላለን። እንደዚህ አይነት ነገር ሲል ቤተክርስቲያን ጥቂቱ እርሾ ሙሉን ሊጥ እንደሚያቦካ ልምምዶች የሰውን ሕይወት ይበርዛሉ። ልምምዶች ለምሳሌ ከትዳር ውጭ የሄደ አገልጋይ ነገ ማይክ አንቆ የመዘመር እድል ታውቁበት እንኳን የሚያገለግል ከሆነ ነገ ከነገ ወዲያ ከሱ በታች ያሉት ሰዎች ሁሉ ከትዳር ውጭ ቢሄድም በቤተ ክርስቲያንም በእግዚአብሔር ፊትም ተቀባይነት አለን የሚል ህሊናን በጋለ ብረት የመጥበስ አገልግሎት ይሰጣል ማለት ነው። ህሊና ደግሞ በጋለ ብረት ሲጠበስ እንደ ቀድሞ መጸጸት፣ መወቀስ፣ እግዚአብሔር ፊት በንስሐ ለመውደቅ
ጉልበትን ለማንበርከክ አቅም ያጣል። ከዚህ የተነሳ እግዚአብሔርን የምናመልክበት ስብስብ የኃጢአት ሆኖ ለዚህ ነው በብሉይ ኪዳን የሰራዊት አምላክ እግዚአብሔር በመካከላችሁ ያልፋልና እልፍ በሉ ሰውነታችሁን ቀድሱ ይላል እግዚአብሔር። እግዚአብሔር ሁሌ የተቀደሰ ነገር ይፈልጋል፣ ቅዱስ ነገር ይፈልጋል። በተለይ ደግሞ በአዲስ ኪዳን ልባችን የእግዚአብሔር መቅደስ ከመሆኑ ጋር ተያይዞ በቅድስና ብልቶቻችንን እንድንጠብቅ ቀድሞ ለአመፅ የዕቃ ጦር የነበረ ሰውነታችንን የጽድቅ ዕቃ ጦር እንድናደርግ እግዚአብሔር ይፈልጋል። አሁን ላይ ከባድ ነው። ካልበማቸው ይልቅ የፈቱትና የመሰረቱት ትዳር የሚበዛ ካልበማቸው ቁጥር ትዳራቸው ቁጥር የሚበዛ አገልጋዮች ምሳሌ መሆን የማይችሉ አንተ ግን በሁሉ የተፈተነውን ምሳሌ የሚሆነውን ራስህን አቅርብ ይለዋል ሐዋርያው ቅዱስ ጳውሎስ ለጢሞቴዎስ። በሁሉ የተፈተነውን ምሳሌ የሚሆነውን ራስህን አቅርብ። ራሳቸውን ምሳሌ አድርገው ማቅረብ የማይችሉ አሁን መድረክ መጋራቱን ስታይ አመፀኛው እና በጽድቅ አገለግላለሁ የሚለውን ሰው ለጥቅም ያላቸውን ተያያዥነት ስታይ አባቶች ናቸው በደርግ ጊዜ እግራቸውን ተገርፈውልኛል ጀርባቸውን ቆስለዋል የምትላቸው በጽድቅ መጨከን ምሳሌ የምታደርጋቸው አባቶች ፌል ሲያደርጉ ገንዘብ ፌል እንዲያደርጉ ሲያደርግ የስልጣን ውድድር ፌል እንዲያደርጉ ሲያደርግ ወንበር ለመያዝ ማለት ነው። ሃይማኖታዊ ወንበር ለመያዝ በቃ ፍትጊያ ውስጥ ሲገቡ ስትመለከታቸው ምን ያህል ቤተክርስቲያን ፌል ያደረገች በተለይ የኢትዮጵያ ወንጌላውያን አማኞች ቤተክርስቲያን ቅሬቶች ስቲል አሉ። እግዚአብሔር የሚጠቀምባቸው ብዙ ሰዎች አሉ። ግን በአብዛኛውን ለኃጢአት ዕውቅናን መስጠት ላይ የተመሰረተ ነገር እንዳለ ትመለከታለህ። ድምፅ የሚያሳፍሩ ድምፆች ፓስተር ነኝ የሚሉ የሚያሳፍሩ ቮይሶች ድምፆች ማይሆኑ ጾታዊ ትንኮሳዎች ውስጥ የሚገቡ አመፅ አንድ ግሩፕ አለ ታውቂኛለሽ ወይ ምን ታውቂያለሽ ነው ታውቂያለሽ የሚል የሴቶች ግሩፕ እዛ ውስጥ አሁን ታውቂዋለሽ ወይ የሚል ግሩፕ እና እዛ ውስጥ ከሚለጠፉ ከግማሽ በላይ ዘማሪና አገልጋይ ነን የሚሉ ሰዎች መሆናቸው በጣም የሚያሳፍር ነው። በቃ ይሰቀጥጣል። አንዳንድ ጥፍር ውስጥ መደበቅ ያምራል ስታያቸው ሰዎች ይሄ መጣ አገልጋዮች በጣም አንዱ በጣም ኦቨር በጣም ይለጠፋል። አንደኛ የሐሰተኞችም ልምምድ አንዱ አካል እርካታ ቢስ መሆንና በእንደ ሪቹዋሉንም የአጋንንታዊ ስርዓትን ቅድም ጠንቋዮች ናቸው እያለን ነበር። አጋንንታዊ ስርዓትን የሚፈጽሙት እንዲህ ሴክሹዋል ከሆነ ነገር ጋር በተያያዘ ልምምድ ውስጥ በመዘፈቅ እንድትሆነ እንድታስተውሉት ነው። ቲጂ ያለች ቲጂ ዘማሪ ናት፣ አገልጋይ ናት፣ እናት ናት። በጣም የተወደደች እናት ናት ቲጂ ያለች። ቲጂ አፍነንሻል ብዙ ሰዓት በጣም አድማጭ ናት። ሚታስርና አገታለሽ ቲጂ አንድ መዝሙር አለ ቫይራል ይወጣ በጣም ቫይራል ይወጣ። ሰላም ለእናንተ ይሁን። እንደምን ዋላችሁ? እኛ ጋር ኦልሞስት አፍተርኑን ነው። ቲጂ ሰላም ላንቺ ይሁን። ሰላማችሁን ተቀብለናል። እንደምን አለ አቡና እየጠፍተሃል? ክሪስማስ ብለን ደህና ነህ? ታንክ ዩ ሶ ማች አለው ታለም አለው። እግዚአብሔር ይመስገን። ደህና ነህ? ደህና ነኝ ታለም አለው። እግዚአብሔር ይመስገን። አሜን። እግዚአብሔር ይመስገን። በዚሁ አጋጣሚ ልዕልቲን በጣም ነው የማመሰግንሽ። በፋሲካ ላይ የሰራሽው ቪዲዮ በጣም ነው በእውነት እግዚአብሔር አምላክ ይባርክሽ። ደስ ይላል። ተባረኪ። ዘመንሽ ብርክ ይበል። ሌላው እንግዲህ ያው ያነሳችሁበት የምታወሩት ንግግር በጣም ትክክል የሆነ ነው። ግን እኔ አንድ ነገር የምናገረው ነገር አለኝ። እነዚህን ሰዎች አቅፎ የያዘው ምእምኑ አይደል ወይ? አይታችሁ እንደሆነ እዩ ጩፋ ቤተክርስቲያን በየሳምንቱ የሰው ብዛት የሰው ጩኸት። እኔ ቅድም ወንድሜ አንድ ነገር ሲናገር ነበር። ይሄ ህዝብ በእውነት አዚም ተደርጎበታል እንጂ እየታየ ያ ሁሉ ህዝብ እኔ በጣም ነው የሚገርመኝና አቅፎ የያዛቸው ህዝቡ ነው። በእርግጥ ህዝቡ አቅፎ ስለያዛቸው ስተታቸውን ዝም ብለን እንለፍ ወይ አይባልም። ስተታቸውን እንነግራቸዋለን። ግን የትኛው አካል ነው የሚያስቆማቸው? እኔ የሚገርመኝ እኮ ከዚህ የበለጠ እኮ እውነቴን ነው ዓለም ላይ እኮ ይሄ ማፊያ የተባለው ዱርዬ ይሄንን እኮ አይሰራም።
ማን ነው የሚያስቆማቸው? ማን ነው ሀይ የሚላቸው? ግን ስተታቸውን እየሰሙ ወይም እያወቁ እንዲሄዱ ህዝቡ እንዲነቃ ለማድረግ ካልሆነ በስተቀር እኔ በእነሱ ዙሪያ ምንም አይነት እንደው እንትን ይላል የፍርሃት ነገር ይታይባቸዋል ብዬ አላስብም። ግን አንድ ነገር አውቃለሁ፣ ጌታ ኢየሱስ ክርስቶስ እስኪመጣ እኛ እስክንሄድ ድረስ በህይወት እያለን ግፋቸውን የሚያደርጉትን ነገር ሁሉ እንናገራለን። ትክክል እንዳልሆኑ ሳንናገር አናልፍም እንጂ ወገኖቼ፣ የሚሰሩት ስራ በጣም እኮ የሚዘገንን ነገር ነው። አንዱ ወንድማችን እልየጋ ገብቶ ሲናገር አንድ ታዋቂ የሆነ ነብይ ቤት ያሰራል አለ። እሱ ጋር ቤት እሰራለሁኝ፣ 4 ልጆች አሉኝ። እኔ አልቅሻለሁ የዛን ቀን። 4 ልጆች አሉኝ፣ ሰርቼ ገንዘብ የለኝም አለኝ። እንዲያውም ሊያስመታኝ። ከዛ ከሱ ጋር ብዙ ነገር ከተነጋገርኩኝ በቃ ያስገድልሃል አሉኝና ጓደኞቼ እምባዬን ረጭቼ እኔ አለ ሲናገር በጣም ገዳይ ነበርኩኝ አለ። በዓለም ጌታን አግኝቼ በቃ ጌታን አግኝቼ ጥሩ ሰው ሆኜ እየሰራሁ እንድበላ አምላኬ እንዳመሰግን ብዬ ወደሱ ተጠጋው። እሱ አስጠጋኝ። ቤት ይሰራል፣ ቤቱን የምሰራው እኔ ነኝ። በኋላ ገንዘብ አልሰጥ አለኝ። ከዛ እንዳውም ገንዘብ መስጠቱ አይደለም የሚናገረኝ ንግግር ህሊናን የሚነካ እና ሂዱጣ ብሎ ባዶ እጄን ወደ ልጆቼ እያለቀስኩኝ ገባሁኝ። ምን ላድርገው? ወንድ ነኝ። አንዳንዴ በቃ ይተናነቀኛል። አንድ ነገር ባደርገው ደግሞ እኔ ልጆቼንና ባለቤቴን ስለማስብ አልቅሼ ወጣሁኝ አለ እና ወገኖቼ ደሃው ተበዝብዟል። ደሃው ምእምኑ ያሳዝናል። እንደገና የሚሰጧቸው ገንዘብ አውጥተው የሚሰጧቸው እነሱ ናቸው። ኢማጂን የዮሴፍን ቤተክርስቲያን ማን ነው የሰራው? ማን ነው የሰራው? ምእምኑ አይደለም ወይ? ከዚህ እየተላከለት ብር ምን አይታችሁታል? የጀመረውን ቤተክርስቲያን ከየት መጣ? ክርስቲያኑን አውጥቶ የሚሰጠው ማን ነው የሚሰጠው? ለሱ ቤተክርስቲያን መስሪያ ሐሰተኛ መሆኑ ቡርቴ እየተባለ በሶሻል ሚዲያ ላይ ብዙ ሰው እያወቀው የጀመረውን ቤት አይታችኋል ወይ? ይሄ ብር ከየት መጣ ብትሉ ምእምኑን አውጥቶ የሚሰጠው ሌላ ሰው ማንንም አይሰጣቸው። እነዚህ ሰዎች መና ከሰማይ እኮ መና ብር ወርዶላቸው አይደለም ወገኖቼ። እኔና እናንተን አውጥተን የምንሰጣቸው በተለይ በውጭ ዓለም የምንኖር ሰዎች ከየት መጥቶ ነው ዮሴፍ ያን ያህል ቤት የሰራው? ከሰማይ መጣ ወይም ደግሞ ከጓሮ ቀነጠሰው ብሩን? ኖ ህዝቡ ነው የሚሰጣቸው። ስለዚህ የዚህን ሰውዬ ቤተክርስቲያን አይታችሁ እንደሆነ አንድ ቤተ መንግስት በቃ ህዝቡ በዛ የጩኸቱ ትክክል እንደሆነ የሚያስተጋባው ህዝቡ ነው። የውጭ ሰው ትክክል አይደለም ነው አትንኩብን፣ ትክክል ናቸው እያልን እኛ ለነሱ እድሜና ጊዜ የሰጠናቸው፣ ግን እግዚአብሔር አምላክ በጽድቅ ይፈርዳል። ይሄን ለመናገር ነው። ሌላው ወደ ኢትዮጵያ ለመሄድ አስቤ ነበርና ትንሽ እኔ የማደርጋት ነገር 2 ሰው ወይም 3 ሰው ነው የሚያደርገውና በዚህ በውጭ ላሉት ኢትዮጵያኖች $7 በቀን የአንድ ስታርባክስ ቡና ሚስ ቢያደርጉ ይሄንን ኢትዮጵያ ውስጥ ላሉ አገልጋዮች በጽድቅ የሚያገለግሉ የሚራቡ ለልጆቻቸው መቋጠር ያልቻሉ ጫማ ልብስ የሌላቸው በእናት ቤተክርስቲያን ውስጥ ያሉ ድምጻቸውን ያላሰሙ ብዙ አባቶች አሉ፣ ብዙ እናቶች አሉ። ብዙ ደግሞ ወንጌልን በጎዳና የሚሰብኩ ሰዎች ገንዘብ ይፈልጋሉ፣ መጽሐፍ ቅዱስ ማሳተም ይፈልጋሉ። ስለዚህ ይሄ ደግሞ ሌላውን ነገር የኛ እርዳታ ትተን የኛ እርዳታ ይፈልጋሉ። ስለዚህ ከሄድኩ አይቀር አልኩኝና እኔ በራሴ ትንሽ አደረግ ነበር። አንድ ሰው 2 ሰው 3 ሰው ግን ከነዛ ሁሉ የምሰማው ነገር ቤተክርስቲያን ውስጥ ያለው ችግር ከናታሊም ጀምሮ ከቤት መጥረግ ጀምሮ ጽዳት የሚሰሩ ቤተክርስቲያን ውስጥ የሚሰሩ ቅዱሳኖች ገንዘብ ይሰጣቸዋል። በእርግጥ ቤተክርስቲያንን መክሰሴ አይደለም፣ እነሱ እርቦናል ጠይቅልኝ ብለውኝ አይደለም። እኔ ግን በራሴ በማደርገው ነገር ቆይ ለምን ትንሽ ነገር ከማደርግ ሰው በዚህ ጉዳይ ላይ ቢተባበርና እንደዚህ በቃ ብዙ ቦታ መድረስ ብንችል ብዬ ይሄንን አስቤ ካሻፕና ዜላ አውጥቻለሁ። በቤቴ ብዙ ሰዎች ያስገባሉ። ያም በቂ አይደለም እና ወገኖቼ ሰው እየተራበ ነው። ክርስቲያኑ በእውነት ነው የምላችሁ ብዙ አመት በቤቱ ኖረው አገልግለው የተጣሉ ሰዎች አሉ። ማአሳዋሽ የሌላቸው ሰዎች አሉ። ልብስ እንኳን የሌላቸው። አንዱ ምን አለ? እኔ ያለ ሰው ፊት መናገር አልችልም አለ። ለምን እለዋለሁ? አልበላሁም፣ 3 ቀን አልበላሁም አለ። ለጾም ቢሆን እሺ፣ ግን ያለውን ችግር ነው ካለው ችግር አንጻር ነው። እና ደግሞ ምን አለ? አንዱ ሰው አንድ ተማሪ ድሬዳዋ ዩኒቨርሲቲ የሚማር ነው። ኮምፒውተር እንግዲህ ዩኒቨርሲቲ ውስጥ አላውቅም ይሄ ምን ያህል እውነት እንደሆነ አይኔ ስላላየ ከፍተኛ ትምህርት የሚሰጥበት እንዴት አንድ ኮምፒውተር ለ5 እንዴት ይጠቀማሉ? እንደገና ደግሞ ኮምፒውተር ሊያጠኑ ሲሄዱ ብቻ በሰዓት ነው የምንጠቀመው አለ። ይሄ እዛው የነበረ ሰው ነው የሚናገረው።
ወገኖች ይሄንን እንደ አሳሳቢነት ልዕልቲም በዚህ ጉዳይ ላይ በእውነት ዩኒቨርሲቲ ውስጥ የሚማሩ ቤተክርስቲያን በተለይ ኮምፓሽን ያደጉ ምንም የሌላቸው ሴቶች ልጆች ወንዶች ልጆች ገብተዋል። ስለዚህ ረዳት የላቸውም። ኢቭን ፖኬት መኒ ይፈልጋሉ። ያ የሚሰጣቸው መኒ እንዲዝናኑበት አይደለም። ምናልባት ሰዓት ረፍዶባቸው ቢዘጋባቸው ወጣ ብለው እዛ ሹሮዋንም እንዲበሉ ወገኖቼ ልንረዳቸው ያስፈልጋል። እንደገና ደግሞ በጣም የሚያሳዝነው ነገር ወላጅ ማለት በቃ ሚስቶች አሉ ልጆቻቸው ጥለውባቸው የሄዱ በብዙ አይነት ግፍ በነቢያት ውሸት በምናምን ልጆቻቸውን ብቻቸውን የሚያሳድጉ እናቶች አሉ። እኔ በዋትስአፕ ላይ ባቀርብላችሁ የሚናገሩት አይሰማም። አሜን ይቅርታ አንተን እነ ልዕልቲ ጋር ሂዱና እናንተ ቀጥሉ። እኔ መውጣት አለብኝ። አይ ቲንክ ከዛ ልጆቼ እየተንጫጩ ነው። ሚስቴን መርዳት ሶሪ ቴንክ ዩ አቤላ የሪስፔክት አደርጋለሁ። ትጂኒ ጋር አንተ እሺ ተባረክልኝ አቡራዬ።